السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، يا لتوهود رمضان 17 1441 يزكانا صدقة ترفاتنا هققات بميل رأس منما ماربت محاضران إنه الله تبارك وتعالى دين الإسلام يتلاقي عينت ዒባዳዎችን ያቀፈ አድርጎ ደንግጎታል። ሁሉንም አይነት ዒባዳዎችን በመተግበር ወደሱ እንቃረብና ስሜታችንን እናሸንፍ ዘንድ አላህ የደነገጋቸውን ድንጋጌዎች ሙሉ በሙሉ ተቀበለን ስንተገብር ትክክለኛ ሙስሊሞች እንሆናለን። አንዱን ብቻ መርጠን በመያዝና በመተግበር ትክክለኛ ሙስሊም መሆን አይቻልም። አላህ ባሮቹን ይፈትን ዘንድ ዒባዳዎችን የተለያዩ አድርጓቸዋል። የአካል ዒባዳዎች አሉ፣ የገንዘብ ዒባዳዎች አሉ። ገንዘብንም አካልንም ጊዜንም ጭምር የሚጠይቁ የዒባዳ አይነቶች አሉ። ሶላትን ስገዱ ብሎ እንዳዘዘው ሁሉ ከገንዘባችሁ ወጪ አድርጉ ብሎ አዟል። ገንዘብና ጊዜያችሁን በመስጠትም ሐጅ አድርጉ ብሏል። ከሰው ልጆች ውስጥ የፈለጉትን ያክል ገንዘብ ቢጠይቁት ምንም የማይመስለው ሶላት መስገድ ግን የሚከብደዋል። በተቃራኒው ደግሞ ሶላት የሚሰግድ አንድ ሳንቲም ስጥ ቢባል ህይወትን ስጥ የተባለ ያክልም ይከብደዋል። ትክክለኛና የተሟላ ዲን ሊኖረው የሚችለው አንድ ሰው አላህ የደነገጋቸው ድንጋጌዎችን በተለይ የእስላም መሰረት የሚባሉትን በሙሉ ወዶ ሲቀበልና ሲተገበር ነው። እነሆ እስላም ላይ ትልቅ ስፍራ ካላቸው የላቀ አጅርን ከሚያስገኙ ድንጋጌዎች አንዱ ገንዘብን ወጪ በማድረግ ወደ አላህ መቃረብ ነው። ገንዘብን ወጪ ማድረግ አንዳንዴ ግዴታ ሊሆን ይችላል። ዘካ ላይ፣ ሐጅ ላይ እንደዚሁ የሰው ዕዳ ካለብን ዕዳችንን ለመመለስ ወጪ ማድረግ ግዴታ ነው። ሌላ ጊዜ ደግሞ በበጎ ፈቃደኝነት ላይ የተመሰረተ ሱና ተወዳጅ ወደ አላህ መቃረቢያ የሰደቃ አይነት አለ። ዓመቱን ሙሉ ሁሉም እንዳቅሙ አላህ ከሰጠው ቀንሶ ሊሰጥ ይገባዋል። በሰጠን ቁጥር እንደሚሰጠንም እንደሚተካልንም አላህ ተባረከ ወተዓላ ነግሮናል። በግዴታነት የንብረትን ዘካ መስጠት ደግሞ አላህ ተባረከ ወተዓላ የእስላም መሰረት አድርጎታል። ዘካ ሶስተኛው የእስልምና መሰረት ነው። የዘካን አንገብጋቢነት ለማሳየትም ብዙ ጊዜ ቁርአን ላይ እንደዚሁም ነቢ ሐዲስ ላይ ዘካና ሶላትን አያይዘው ነው የሚጠቅሷቸው። ዘካና ሶላት ቁርአንና ሐዲስ ላይ እንደማይለያዩት ሁሉ በመተግበር ደረጃም ሊለያዩ አይገባም። ሶላት የሰገደ ሁሉ ዘካ ሊሰጥ ይገባዋል። ዘካን እሰጣለሁ የሚል ሁሉ ሶላትንም ጭምር ሊሰግድ ይገባዋል። እነሆ አላህ በእዝነቱ ዘካን ደንግጓል። ዘካን በመስጠት ዘካ የሚሰጠውም አካል ዘካ የሚቀበለውም አካል ይጠቀማሉ። ዘካ የሚሰጠው አካል ዘካ በመስጠቱ ነፍስያው ከስስታምነት በሽታ ትጠራለች። በተለያየ መልኩ በስህተት የሱ ያልሆነ ተቀላቅሎ የነበረን ገንዘብ ዘካው ያጠረለታል። ዘካ የሚቀበሉ አቅመ ደካሞችም አላህ ተባረከ ወተዓላ በደነገገላቸው ከባለ ሀብት ወንድሞቻቸው በመደበላቸው የዘካ ገንዘብ ህይወታቸውን ማስተካከል፣ ችግሮቻቸውን መቅረፍ ይችላሉ። እነሆ አላህ በሕክማው በጥበቡ ለተወሰኑት የዱንያን በር ከፍቶላቸዋል፣ ሰጥቷቸዋል። እነዚህ የጌታቸውን ኒዕማ አውቀው አመስግነው ከሰጣቸው ሊሰጡ ይገባቸዋል። የተወሰኑትን ደግሞ በሕክማው በጥበቡ በድህነት ፈትኗቸዋል። ሊሰብሩ ሊታገሱ ለመልካም ነው ሊሉ ይገባቸዋል። ያለውም የሌለውም ዱንያ ላይ ኖሮ አጀሉ ሲደርስ መሞቱ የማይቀር ነው። አላህ እዚህ ዱንያ ላይ ጸጋን የሰጠው አልሐምዱሊላህ ሊል ጌታውን ሊያመሰግን ሐቁን ሊወጣ ይገባዋል። እዚህ ዱንያ ላይ ሪዝቁ የጠበበበትም ሊሰብር ሊታገስ ለኸይር ነው ለበጎ ነው ለኔ የሚበጀኝን እሱ ያውቃል ሊል ሊታገስ ከጌታው አኺራ ላይ የተሻለ ነገር ሊጠበቅ ይገባዋል። ማግኘቱ ብቻ አላህ ዘንድ የመወደድ የትልቅነት ምልክት አይደለም። ማጣቱ ደግሞ አላህ ዘንድ የመጠላትና የበታችነት ምልክት አይደለም። ዱንያን አላህ ለሚወደውም ለማይወደውም ይሰጣል። ኢማንን ዲንን አላህ ለሚወደው ሰው እንጂ አይሰጥም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለሁሉም የሰው ልጆች አላህ የሪዝቅን በር ቢከፍትላቸውና ሁሉም እንደ ልቡ የፈለገውን ቢያገኝ ምድር ላይ ሰዎች እርስ በርሳቸው ይባሉ ነበር። ጥጋብ ወሰን እንዲያልፉ ያደርጋቸው ነበር። ነገር ግን አላህ በሕክማው ዩነዝሉ ቢቀደሪ ማ የሻ ኢነሁ ቢዒባዲሂ ኸቢሩን በሲር ብሎናል።
ለሰው ልጆች አላህ ሪዝቅን ሲሳይን ቢዘረግፍላቸው ምድር ላይ ወሰን ያልፉ ነበረ። ነገር ግን በመጠኑ ያወርድላቸዋል፣ ሲሳዩን ይለግሳቸዋል። እርሱ ጌታ አላህ ባሮቹን ከማንም በላይ ጠንቅቆ የሚያውቅ ስራቸውን ውስጣቸውን የሚያይ ጌታ ነው ብለዋል። እነሆ ወደ ዘካ ስንመለስ ዘካ ዋጅብና ግዴታ ነው፣ የእስላም መሰረት ነው። አላህ በተከበረው ቃሉ ሶላትን ስገዱ፣ ዘካን ስጡ፣ መልእክተኛውን ታዘዙ፣ አላህ ያዝንላችኋል ብለዋል። ነቢይም ዓለይሂ ሰላቱ ወሰላም በተለያዩ ሐዲሶች እስላም 5 ማዕዘናት ላይ እንደተመሰረተና ከዚህ ውስጥም አንዱ ዘካ እንደሆነ ተናግረዋል። ሙዓድን ወደ የመን ለማስተማር ሲልኳቸውም በመጀመሪያ ደረጃ ላኢላሃ ኢለላህ ሙሐመዱር ረሱሉላህ እንዲሉ ጥሪ ያደርግላቸው፣ አስተምራቸው። ይሄን ከተቀበሉህ በቀን 5 ጊዜ ሶላት እንዲሰግዱ አላህ ግዴታ እንዳደረገባቸው ነገራቸው። ይሄን ከተቀበሉህ ደግሞ አላህ ከንብረታቸው ላይ ከገንዘባቸው ላይ የዘካ ሰደቃን ግዴታ እንዳደረገ ከሀብታሞች ተወስዶ እዛው አካባቢ ላይ ላሉ ለአቅመ ደካሞች ለድሆችም እንደሚሰጥ ንገራቸው ብለዋል። ከሶላት በኋላ አላህ ዘካን ግዴታ እንዳደረገ ሐዲስ ላይ ተናግረዋል። ዘካ ግዴታ ሆኖበት የዘካንም ግዴታነት ከማወጋ ዘካ አልሰጥም ብሎ የምን ዘካ ነው ብሎ ያስተባበለ ሰው ይከፍራል፣ ከእስልምና ይወጣል። ሶላት መስገዱ ላኢላሃ ኢለላህ ማለቱም አይጠቅመውም። የዘካን ግዴታነት አስተባብሎ የካደ የከለከለ አኺራ ላይ እሳት ውስጥ ዘውታሪ ይሆናል። አላህ በተከበረው ቃሉ ሙሽሪኮች ካፊሮች ከተወበቱ ሶላትም ከሰገዱ ዘካም ከሰጡ የዲን ወንድሞቻችሁ ናቸው ብለዋል። በሌላኛው የሱረቱ ፉሲለት አንቀጽም ወወይሉን ሊልሙሽሪኪን አለዚነ ላ ዩእቱነ ዘካህ ብለዋል። ዘካ ለማይሰጡ ሙሽሪኮች አጋሪዎች ወዮላቸው ብለዋል። እንደዚሁ በሱረቱ አተውባ ቁጥር 34 ላይ እነዚያ ወርቅና ብርን የሚያከማቹና በአላህ መንገድ አላህ ስጡ ባላቸው መልኩ የማይሰጡ አኺራ ላይ አሳማሚ በሆነ ቅጣት አበስራቸው፣ አሳማሚ ቅጣት እንደሚጠብቃቸው ነገራቸው። ሐቁን መስጠት ትተው ሰስተው ያከማቹት ገንዘባቸው የቂያም ቀን በአኺራ እሳት ይግላል። የጋለው የአኺራ እሳት ላይ በተጨማሪ እነሱ ያከማቹት ገንዘብ ግሎ ራሳቸው ባከማቹትና አኺራ እሳት ላይ በጋለው ገንዘባቸው ግንባራቸው፣ ጀርባቸውና ጎንና ጎናቸው ይጠበሳል፣ ይቃጠላል። ታከማቹት የነበረውን ገንዘብ ዋጋውን ቅመሱ ይባላሉ ብለዋል አላህ ተባረከ ወተዓላ። ማንኛውም ዘካ ያልወጣለት ንብረት ከንዝ ይባላል። የትኛውም ዘካ የወጣለት ንብረት ደግሞ ከንዝ አይባልም። ማንኛውም ዘካ ወጅቦበት የንብረቱን ዘካ ያላወጣ ሰው የቂያም ቀን እሳት ሆኖ አኺራ ላይ ይጠበስበታል። አንቀጹ ላይ ጅባሁሁም ወጁኑቡሁም ወዙሁሩሁም ተብሏል። ሐቁን ከልክለው ያከማቹት ገንዘብ አኺራ ላይ እንደ ካውያ መጥበሻ ሆኖ ግንባራቸውን፣ ጀርባቸውን፣ ጎንና ጎናቸውን ይጠብሳቸዋል፣ ያቃጥላቸዋል ተብሏል። ለምንድን ነው እነዚህ የሰውነት አካላቶች የተመረጡት? ግንባር፣ ጀርባ፣ ጎንና ጎን የሚለውን በተመለከተ በርካታ ሙፈስሮች ብዙ ጊዜ ዘካ የሚገባቸው አቅመ ደካሞች ከፊት ለፊት መጥቶ ሲጠይቋቸው ባለ ሀብቶችን ፊታቸውን ስለሚያዞሩባቸው ነው። ቦታ እየቀያየሩ ከግራ ከቀኝ ከፊት ከኋላ ቢመጡባቸውም ፊት ስለማይሰጧቸው ሲበዛ ደግሞ ጥለዋቸው በመሄድ ጀርባቸውን ስለሚሰጧቸው ነው ብለዋል። አንዳንዶች ደግሞ እነዚህ የሰውነት አካላቶች ብዙ ጊዜ አደጋ ሲገጥም ማምለጫ አቅጣጫዎች ናቸው። ዱንያ ላይ ዘካን የከለከለ አኺራ ላይ ማምለጫ ያጣል። ከግራም ከቀኝም ከፊትም ከኋላም እሳት ይከበዋል። እነዚህ የሰውነት አካላቶች የተጠቀሱትም ለዚህ ነው ብለዋል። በትክክልም የሰው ልጅ አደጋ ሲገጥመው አደጋ የመጣበት ከኋላ ከሆነ ወደፊት ሸሽቶ ያመልጣል። ከፊት ከሆነ ወደ ኋላ ሸሽቶ ሊያመልጥ ይችላል። ከቀኝ ከሆነ ወደ ግራ፣ ከግራ ከሆነ አደጋው ያለው ወደ ቀኝ ሊሸሽ ይችላል። አኺራ ላይ ዘካን የከለከለ ሰው በእነዚህ በአራቱ መቅጣጫዎች ተከቦ የአኺራ እሳት ታነደዋለች ተብሏል። ከዚህም በተጨማሪ ኢማም ሙስሊም ሶሒሓቸው ላይ በዘገቡት የአቡ ሁረይራ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም የሚከተለውን ብለዋል። የተኛውም ወርቅም ይሁን ብር ያለው ዘካውን ያላወጣ ሰው የቂያም ቀን ከዚህ ከወርቅና ከብሩ መጠበሻ እሳት ተሰርቶለት ግንባሩ፣ ጀርባው፣ ጎንና ጎኑ እንደሚጠበስ እንደሚቃጠል በቀዘቀዘ ቁጥርም ዳግም እንደሚግል አላህ በባሮቹ መሃል ፍርድ እስኪሰጥ ድረስ በዚህ መልኩ እንደሚሰቃይ ተናግረዋል አለይሂ ሰላቱ ወሰላም። ከእንስሳት
ከግመል ከከብትና ከበግና ፍየሎች ዘካቸውን ያላወጣ ሰውም ተመሳሳይ በሆነ መልኩ አኺራ ላይ እንደሚሰቃይበት ተናግረዋል። ይሄም ዘካን ለሚከለክል ሰው ከፍተኛ ማስጠንቀቂያ ነው። አላህ ተባረከ ወተዓላ ዘካ የሚወጅብበትን ንብረት ሰጥቶት ዘካውን ያላወጣ ሰው ዘካውን ከልክሎ ያከማቸው ንብረት የቂያም ቀን ጭንቅላቱ በመርዝ የተሞላ እባብ ሆኖ አላህ ዘካ የወጀበበትን ንብረት ዘካውን የከለከሉ ሰዎች ላይ እባቡ ተጠምጥሞባቸው እባቡ አፉን እንደሚይዘውና እኔ ዱንያ ላይ ታከማቸኝ የነበርኩት ሀብትህ ነኝ እንደሚለው ኢማም ቡኻሪ በዘገቡት ሐዲስ ነቢ ተናግረዋል። የሐዲሱ መጨረሻ ላይም እነዚያ አላህ ከትሩፋቱ ከችሮታው ከሰጣቸው ከመስጠት የሚሰስቱ ሰዎች ይህ ድርጊታቸው ለነሱ መልካም እንዳይመስላቸው ይልቅ ለነሱ አደጋ ነው። ዱንያ ላይ ሰስተው ሲያከማቹት የነበረው አኺራ ላይ ዙሪያቸውን ይከባቸዋል የሚለውን የሱረቱ አተውባን አንቀጽ አንብበዋል። ኢዘን ማንኛውም ዘካ ወጅቦበት ዘካው የማይወጣ ንብረት ዱንያ ላይ ከልካዮች እንደበሉት አኺራ ላይ ተመልሶ ይበላቸዋል። በተለይ ሐዲሱ ላይ ወርቅና ብር ተብሏል። ሌሎች ላይ ግመል፣ በግ፣ ከብት ተብሏል። ሁሉም እንዲህ አይነት ንብረት ያላቸው ሰዎች ከእንዲህ አይነቱ ውርደት በፊት ዘካቸውን ሊያወጡ ይገባል። የዘካን ግዴታነት ከማመን ጋር በቸልተኝነት በግዴለሽነት ዘካ ከመስጠት ወደ ኋላ ያለ ነገር ግን ዋጅብነቱን ያላስተባበለ ሰው ከእስላም ይወጣል አይባልም። ነገር ግን ከባድ ወንጀል ተዳፍሯል፣ ለአላህ ቅጣትም ራሱን አጋልጧል ይባላል። ይህ ብቻ ተብሎ አይቆምም። እዚሁ ዱንያ ላይ የሚመለከታቸው አካላት ባለስልጣናት አስገድደው ይወስዱበታል። ከሰው ብር ተበድሮ አልመልስም ያለን አካል የሚመለከታቸው አካላት አስገድደው የተበደረውን እንዲመልስ እንደሚያደርጉት ሁሉ ዘካ የአላህ ሐቅ ነው። ለአቅመ ደካሞች እንዲሰጥ አስገድዷል አላህ። የአቅመ ደካሞችን አላህ ስጡ ያለውን ሐቅ የያዘ አልሰጥም ያለ አካልም ተገዶ ዘካው እንዲሰጥ ይደረጋል። አይ ብሎ በጉልበት እንኳ ሊከላከል ቢሞክር ቢጋደል እንኳ የሚመለከታቸው አካላት የሚያስፈልገውን ሁሉ አድርገው ዘካውን ይወስዱበታል። ዘካ ሳያወጣ ቆይቶ የሞተ ሰው ትቶት ከሄደው ንብረት ውርስ ከመከፋፈሉ በፊት ዘካ ይወጣለታል። ቤተሰቦቹ ነይተው እስከዛሬ ያላወጣው ዘካ ነው ብለው አስበው ዘካ ያወጡለታል። እነሆ በጥቅሉ ዘካ በሚወጣበት ጊዜ እንዲሁ ግዴታ ስለሆነ ብቻ ብሎ ማውጣት ሳይሆን ንያን አስተካክሎ ደስተኛ ሆኖ ማውጣት ያስፈልጋል። ለጉራና ሰው እንዲሰማለን ሰጭ ነው እንድንባልም ሊሆን አይገባውም። እንደዚሁ ደግሞ አድናቂና ጠባቂ ለማብዛትም ተብሎ የሚደረግ መሆን የለበትም። ይልቅ አላህ ባዘዘው መልኩ ስጡ ባለ መልኩ ስጡ ያለውን መጠን ስጧቸው ላለ ሰዎች ጥርት ባለ ንያ ዘካን ማውጣት ግዴታ ይሆናል። ዘካ ለሚገባቸው አካላት የሚሰጡት አላህ ባዘዘው ትዕዛዝ መሰረት ነው። ባለ ሀብትን አላህ ስጥ ብሎት ነው የሚሰጠው። አድርስ የተባለውን ነው የሚያደርሰው። ዘካ ተቀባዩ ላይ ሊመጻደቅበት እንዲያድርግልህ ሊለው ሲሰጠው ሊያሸማቅቀውና ሞራሉን ሊነካው አይገባም። እንደዚሁ ደግሞ ሌላ ጊዜ ሊጠቅሙት አደጋን ሊከላከሉለት የሚችሉ ሰዎችን ብቻ የመረጠ ሰጠን ብለው የሚያደንቁ ሰዎችን ብቻ የመለመለም ሊሰጥ አይገባም። እነሆ ዘካ የሚሰጣቸው ሰዎች ቀጥሎ የሚዘረዘሩ 8 አይነት ሰዎች የባለ ሀብቶች ንብረት ላይ ሸሪካዎች ናቸው። አላህ የሰጣቸው ድርሻ አላቸው። ንግድ ዓለም ላይ ሰዎች በሽርክና አብረው ሲሰሩ ሸሪካቸውን እንደሚያከብሩት ሐቁን በአግባቡ እንደሚሰጡት ሸሪዓ ላይ ዘካ ስጧቸው የተባለ ሰዎችንም በዛ አይን ሊያዩአቸው ከንብረቴ ድርሻ አላቸው፣ የኔ ሸሪካዬ አብሮኝ ስራ የሚሰራ ሐቅ ያለው አካል እንደተከበረው ሁሉ እነሱም የተከበሩ ናቸው ሊልና ይሄን ሊያምን ይገባዋል። ዘካ ሊጠይቅ የመጣን አካል ወይም ወስዶ የሚሰጠውን አካል ሊያመናጭቅ አይገባውም። አላህ በተከበረው ቃሉ ሱረቱል በቀራ ቁጥር 264 ላይ እናንተ አማኞች ሆይ ላ ቱብጢሉ ሰደቃቲኩም ቢልመኒ ወልአዛ ብላ ለአላህ ብላችሁ ወይም አላህ ስላዘዛችሁ የምትሰጡትን ሰደቃ በመመጻደቅና ዘካ የሰጣችሁትን አካል አዛ በማድረግ በማስቸገር አጅሩን አታበላሹት በማለት አስጠንቅቋል። እንዲህ አይነት ድርጊት የሚፈጽም ሰውም በአኺራ የማያምን ሰው እንደሆነ ያንቀጹ መጨረሻ ላይ በግልጽ ተቀምጧል። እንደዚሁ ደግሞ ዘካ በሚሰጥበት ጊዜ በተለይ ጥራጥሬና እንስሳትን ዘካ በተመለከተ የማይፈልጉትን የተበላሸውን የከሳውን የመረጡ ሊሰጡ አይገባም። የገንዘብ ዘካም ሲያወጡ ረጅም ዓመት የተቀመጡ የተቀዳደዱ ብሮችን
እሱ የሚጠላውን የሚሸሸውን ሊሰጥ አይገባም። አላህ በተከበረው ቃሉ ወላ ተየመሙል ኸቢተ ሚንሁ ቱንፊቁን ወለስቱም ቢአኺዚሂ ኢላ አን ቱግሚዱ ፊህ ብላ። ሰደቃን ዘካን ስትሰጡ ቆሻሻ የሆነውን ሐስባችሁ መርጣችሁ አትስጡ። እናንተ እንኩ ብትባሉ የዘገነናችሁና የጠላችሁት እንጂ ማትቀበሉት የሆነውን ለሰደቃ ለዘካ አትስጡ ብላ። ይሄን አንቀጽ መሰረት በማድረግም ሰው ጋር ብድር ያለው ብድሩን የወሰደው አካል ዳህይቶ ተቸግሮ መመለስ ያቃተው የሆነ ሰው ዘካ ላወጣ ስለሆነ ካሁን ቀደም ወስደኸው መመለስ ያልቻልከውን የብድር ገንዘብ በዘካ አካክሽልሃለሁ ከእንግዲህ አልጠይቅህም ሊለው አይገባም። ዘካን ዕዳ ማቻቻያ መክፈያ ሊያደርግ አይገባም ብላ። ምክንያቱም በብድር ሰው ጋር ያለ ገንዘብ የሱ መሆን አለመሆኑን ብዙም እርግጠኛ አይደለም። በተለይ ደጋግሞ ጠይቆ ካልተሰጠው የተበደረው አካል መክፈል ማይችልበት ደረጃ ላይ ከደረሰ የኔ ነው ብሎ ማይተማመንበትን እጄ ላይ ያለ ምርጥ ሀብቴ ነው ማይለውን የዘካ መሸፈኛ ሊያደርገው አይገባም። ዘካ የሚሰጥ ነገር እንጂ ከእንግዲህ አላገኘውም ያልነውን ገንዘብ ምናካክስበት መሆን የለበትም ብላ። እነሆ ዘካ ንብረትን እንደዚሁ ደግሞ ባለ ንብረቱንም ጭምር የሚመለከት ግዴታ ነው። በርካታ የዲን ህግጋት ላይ የግለሰቦች ሁኔታ ታይቶ ግዴታው ሊመለከተውም ላይመለከተውም ይችላል። አቅምና ጤና የሌለው ሰው በጊዜው ሐጅ ማድረግ አይወጅብበትም። በሽተኛ የሆነና መሰል ምክንያቶች ያሉት ሰው ጾም አይወጅብበትም። ሌሎችም ምሳሌዎች አሉ። ዘካን በምናይበት ጊዜ ግን የተኛውም ግለሰብ ገንዘብ ካለው ዘካ ይወጅብበታል። ግለሰቡ ህፃንም ይሁን አዋቂም ይሁን የአእምሮ በሽተኛም ይሁን ጤነኛም ይሁን ወላጅ ያለውም ይሁን የቲምም ይሁን ገንዘብ ካለው ዘካ ይወጅብበታል። ምክንያቱም አላህ በተከበረው ቃሉ ወፊ አምዋሊሂም ሐቁን ሊሳኢሊ ወልመሕሩም ብላ። ገንዘቡ ንብረቱ ራሱ ላይ ነው ሐቅ ያለው ከንብረቱም ባለቤት ጋር ማለት ነው። ገንዘቡ ራሱ ላይ ስለሆነ ሐቁ ያለው የገንዘቡ ባለቤት ምንነት አይታይም። የአእምሮ በሽተኛ ሐጅ አይወጅብበትም፣ ሶላት አይወጅብበትም። ነገር ግን ዘካ ይወጅብበታል። ራጂሑ ይሄ ነው ከዑለሞች አቅዋል። ህፃናት ላይ ሶላት አይወጅብም፣ ሐጅ አይወጅብም ለአካለ መጠን እስካልደረሱ ድረስ። ነገር ግን ከገንዘባቸው ዘካ ይወጅባል። ይሄን በመረዳት የህፃናትን ገንዘብ ንብረት የሚያስተዳድር ሰው የቲሞችም ይሁኑ ሌሎች ዘካ ሊያወጣ ይገባዋል። የአእምሮ በሽተኛ የሆኑ ሰዎችን ንብረት የሚቆጣጠር ዘካውን ሊያወጣ ይገባዋል። እንደዚሁ ዕዳ ያለበት ሰው ዕዳ ስላለበት ተብሎ ዘካ አይቀርለትም። ራጂሑና ትክክለኛው ከዑለሞች አቅዋል ዕዳ ዘካን አይከለክልም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም የተለያዩ ዘካ የሚሰበስቡ ሱሐቦቻቸውን ዘካ ወደሚያወጡ ሰዎች ሲልኳቸው ዕዳ ያለበትን ሰው ተውት እለፉት አላሏቸው። ዘካ የሚወጅብበት ንብረት ካለው ሰው ሁሉ ዘካውን ተቀበለው እንዲያመጡ አዘዋቸዋል። በሱ ኃላፊነት እስካለ ድረስ ቢጠፋ የሚከፍል የሚጠየቅ እስከሆነ ድረስ ወይም ለባለቤቱ መመለስ እሱ ጋር እስካለ ድረስ ደግሞ ዘካውን ማውጣት ይጠበቅበታል። ዘካ ግዴታ ይሆን ዘንድ መሟላት ያለባቸው 5 የሚደርሱ መስፈርቶች አሉ። አንደኛው ሙስሊም መሆን። ሙስሊም ያልሆነ ሰው በጊዜው ዘካን መስጠት አይወጅብበትም። ሙስሊም የሆነ በሙሉ ዘካ ይወጅብበታል ማለት ነው። ሙስሊም ያልሆነ ሰው ላይ ካፍር ላይ ዘካ አይወጅብም ሲባል ምንም ችግር የለውም አይቀጣበትም አኺራ ማለት አይደለም። ነገር ግን እዚህ ዱንያ ላይ ዘካ አልሰጠህም ተብሎ አይቀጣም ማለት ነው። ዘካን የሚሰበስብ ስልጣን ያለው አካል ካለ እንደዚሁ ደግሞ ሲሰልም እስከዛሬ በህይወትህ ያላወጣቸው ዘካዎችን በሙሉ አስበህ ዘካ ክፈል አይባልም። ሁለተኛው የዘካ ግዴታነት መስፈርት ነፃነትን ባሪያ ዘካ አይወጅብበትም። ምክንያቱም እሱ ጋር ያለ ገንዘብ በሙሉ ያለቃው ስለሚሆን። በሶስተኛ ደረጃ ዘካ የሚወጅብበትን ያክል ገንዘብ ማግኘት ነው። ወይም ኒሳብ የደረሰ ዘካ የሚወጅብበትን መጠን የደረሰ ንብረት ሲኖረው ነው ዘካ የሚወጅብበት። ዘካ የሚወጅብበትን የንብረት መጠን ከገንዘብም ይሁን ከጥራጥሬ ከእንስሳት ሐዲስ ላይ በሰፊው ተዘርዝሮ እናገኘዋለን። እዛ ደረጃ ካልደረሰ ዘካ የለበትም። ለምሳሌ ከብር ዘካ የሚወጅበው 595 ግራም የማዕድኑን የጌጡን ብር መግዛት የሚያስችል ገንዘብ ሲኖረው፣ እንደ ሀገሩ እንደ ወቅቱ 595 ግራሙን ብር ሊገዛ የሚችለው ገንዘብ መጠኑ ሊለያይ ይችላል። ዘካ በሚወጣበት ወቅት የወርቅና ብር ገበያን ሁኔታ በማጣራት በኢትዮጵያ 15000 ሊሆን ይችላል፣ 13000 ሊሆን ይችላል፣
20 ሺህ ሊሆን ይችላል። እንደ ወቅቱ ነውና የሚታየው። ይሄን ኒሷብ የሚሞላ ገንዘብ ሲኖረው ዘካ ይወጅብበታል። አራተኛው የዘካ መስፈርት ዘካ የሚያወጣበት ንብረት ሙሉ በሙሉ ሐቁ ሲሆን፣ የራሱ ንብረት ሲሆን፣ በእጁ ያለ ሲሆን፣ ገዝቶት በእጁ በቁጥጥሩ ማድረግ ካልቻለ ንብረት አሊያ ደግሞ ለምሳሌ እንደ ባሪያ የሱ ያልሆነ እጁ ላይ ያለ ገንዘብ ላይ ዘካ ይወጅብብሃል አይባል። አምስተኛውና የመጨረሻው ዓመት መሙላቱን ዘካ የሚወጅብበትን ንብረት የራሱ ካረገ በኋላ ዓመት መሙላቱን፣ ዓመት ካልሞላ ዘካ አይወጅብበትም። ጥራጥሬና ከመሬት የሚበቅሉ የሚዘሩ ነገሮች ሲቀሩ እንዲህ አይነት ነገሮች ላይ ዓመት መሙላቱ የግድ አይደለም። ምርት ባነሱ ቁጥር ዘካውን ማውጣት ግዴታ ይሆናል። አላህ ተባረከ ወተዓላ በተከበረው ቃሉ ወአቱ ሐቀሁ የውመ ሐሷዲሂ ብሏል። ያጨዳችሁበት ቀን ላይ ሐቁን ስጡ ብሏል። በዓመት ሁለቴ ያመረተ ሁለቴ ዘካ ያወጣል። በዓመት ሶስቴ ካመረተም እንደዚሁ በዓመት ሶስቴ ዘካ ማውጣት ግዴታ ይሆንበታል። ዘካ ከሚወጅብባቸው እህሎችና ጥራጥሬዎች። ደሞዝተኛ የሆነ ሰው ከደሞዝ ዘካ እንዴት ነው የሚወጣው የሚለውን በተመለከተ ቀላሉና የተሻለው ከደሞዝ ዘካ ማውጫ መንገድ አንድ ብሎ ደሞዝ የተቀበሉበትን ቀን መዝግቦ በመያዝ ዓመት ሲሞላ እጁ ላይ ያለውን ገንዘብ በሙሉ ሂሳብ ሰርቶ ዘካ ማውጣት ነው የሚሻለው። በዚህ መልኩ ዘካ ማውጣቱ ለሂሳብ አሰራር ቀላል፣ ከሁሉም እጃችን ላይ ካለው ገንዘብም ዘካ ማውጣታችን እርግጠኛ የምንሆንበት መንገድ ነው። ደሞዝ ከተቀበለበት ቀን ጀምሮ ዓመት ሲሞላ ዘካ ካወጣ የመጨረሻ የ11ኛውን የ10ኛውንም ወር ጭምር ማውጣት ይሆናል። ዓመት ሳይሞላው እንዴት ያወጣበታል የተባለ እንደሆነ አንድ ብሎ የጀመረበት ቀኑ ዓመት የሞላው ገንዘቡ በዛ ጊዜ ዘካው ሲወጣ ዓመቱ ሞልቶ ነው የወጣው። ኋላ ላይ ዘግይተው የተቀመጡ የተገኙ ገንዘቦች ግን ዘካቸው ቀድሞ እንደወጣላቸው ይቆጠራል። ዘካን ቀደም አድርጎ ማውጣት ችግር የለውም። እስከ 2 ዓመት ዘካን አስቀድሞ ማውጣት ችግር የለውም። ሌላኛው መንገድ የእያንዳንዱን ወር ሂሳብ እየሰሩ ማውጣት ነው። ይሄ አድካሚ ሊሆን ስለሚችል የተሻለው አንድ ብሎ ብር ማስቀመጥ ከጀመሩበት ጊዜ ጀምሮ ዓመት ሲሞላ ማውጣት። ዓመት የሞላው በወቅቱ ነው የወጣለት፣ ያልሞላው ደግሞ አስቀድመው ነው ያወጡለት። ሁለተኛ የሚወጅበው ቀጣይ ዓመት ላይ ያቺው ቀን ስትደርስ ነው። ደሞዙን የተቀበለ የሚያጠፋ ቢቀመጥም ኒሷብ የሚሞላ ለምሳሌ የዘካ መነሻ በብር በኢትዮጵያ 13000 ብር ነው ቢባል እዛ ደረጃ ሊደርስ የሚችል ገንዘብ የሌለው ሰው የተቀበለ ወጪ የሚያደርግ ሰው ዘካ አይወጅብበትም። በልተሃል አጥፍተሃልና እሱንም ጭምር አስበህ ዘካ አውጣ ይባል። አላሁመ ኢላ ከዘካ ሸሽቶ ዘካ እንዳያወጣ ብሎ ገንዘቡን ያጠፋ ሰው መጠየቁ አይቀርለትም። በዋነኝነት ዘካ የሚወጅብባቸው የንብረት አይነቶች 4 ናቸው። አንደኛው የቤት እንስሳት ናቸው። ግመሎች፣ ከብቶች፣ በግና ፍየሎች ናቸው። ከነዚህ ዘካ የሚወጅበው ዓመቱን ሙሉ አሊያ ደግሞ ከዓመቱ አብዛኛውን ያለ ወጪ የሚቀለቡ የሚበሉ የሚጠጡ ከሆነ ነው። እንደዚሁ ደግሞ ለማርባትና ለማባዛት የሚያረቧቸው እንስሳት ከሆኑ ዓመቱን ሙሉ ወይም የዓመቱን አብዛኛው የሚያረባቸው አካል ባለቤታቸው ሳርና መኖ እየገዛ የሚቀልባቸው ከሆነ አሊያ ደግሞ ሊያርስባቸውና ሊጭናቸው ለግሉ ሊጠቀማቸው ከሆነ የገዛቸውና የሚያረባቸው ዘካ አይወጅብበትም። ወከዛሊክ በእነዚህ አይነት እንስሳት ዘካ ይወጅብበት ዘንድ ዓመት መሙላት አለበት። ባለቤትነታቸው የሱ ከሆነ ጀመሩ ኒሷባቸውም ዘካ የሚወጅብበት መጠን የደረሰ መሆን አለበት። እነዚህ እንስሳት እያንዳንዳቸው ራሱን የቻለ የዘካ መነሻ መጠን አላቸው። ከግመል 5 ግመል ሲኖረው ነው። ከ5 ግመል በታች ከሆነ ዘካ የለበትም። ከ5ቱ ግመል አንድ በግ ነው የሚያወጣው። ከዛ በኋላ 25 እስኪደርሱ ድረስ ከየ5 ግመሎች አንዳንድ በግ ማውጣት ይወጅብበታል። 25 እና ከዛ በላይ ሲሆኑ ነው ወደ ግመል የሚሸጋገረው። ከብት 30 ሲኖረው ዝቅተኛው ዘካ የሚጀምርበት ቁጥር፣ በግና ፍየል ደግሞ 40 ሲኖረው ከ30 ከብት አንድ ጥጃ ነው የሚያወጣው። ከ40 በግ እስከ 121 እስኪደርሱ ድረስ አንድ በግ ወይም አንድ ፍየል ነው የሚያወጣው። በግና ፍየል እንደ አንድ ነው የሚታዩት። ሁለተኛው ዘካ የሚወጅብበት የንብረት አይነት ከመሬት የሚገኙ ጥራጥሬና አንዳንድ ፍራፍሬዎች ናቸው። እንደ ቴምር ያሉ ከነዚህ ዘካ የሚወጣው ዓመት ተጠብቆ አይደል፣ ምርት ባነሱ ቁጥር ነው። አምርተው እህል በሰበሰቡ ቁጥር ነው ዘካ የሚወጅበው። ይሄም ላይ ዘካ የሚወጅበው ዘካ የሚወጅብበት መጠን ያለውን እህል ካመረቱን 5 አውሱቅ ከደረሰ ነው
ዘካሚ ወጅበው ከጥራጥሬ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዱ ወሰቅ 60 ቁና የሚይዝ ነው። 5 ወሰቅን በ60 ሷዕ ስናባዛው 300 ሷዕ ይሆናል በነብዩ ዐለይሂ ሰላቱ ወሰላም ሷዕ ማለት መካከለኛ እጅ ባለው ሰው 4 ሙሉ የሆኑ እፍኞችን የሚይዝ ዕቃ ነው፣ መለኪያ ዕቃ ነው። ዘካ የሚወጅብበት የእህል መጠን ጥሩ ጥራት ባለው ስንዴ 612 ኪሎ ግራም እንደሚሆን ተነግሯል። ይህ መጠን በስንዴ ነው። 612 ኪሎ ግራም ሊይዝ የሚችልን ዕቃ በማመቻቸት ሌሎች የተቀሩ የጥራጥሬ አይነቶችን አተር፣ ባቄላ፣ ማሽላ ሌሎችም ተሰፍረው ተለክተው የሚሸጡና ተቀምጠው ለረጅም ጊዜ ሊያገለግሉ የሚችሉ ማናቸውም ከመሬት የሚገኙ ጥራጥሬዎች ዘካ ይወጅብባቸዋልና 612 ግራም ስንዴን ሊይዝ የሚችል ዕቃ ተዘጋጅቶ በስንዴ ተለክቶ ሌሎችንም በዚህ የለኩ የዘካ መጠን መድረስ አለመድረሳቸውን ማረጋገጥ ይቻላል። እዚህ ደረጃ ከደረሰ ኒሳቡ ከሞላ 1/10ኛውን ዘካ ማውጣት ግዴታ ይሆናል። 1/10ኛውን ዘካ ማውጣት ግዴታ የሚሆነው አርሶ አደሩ በተፈጥሯዊ መንገድ ውሃ አግኝቶ ያመረተ ሲሆን በአቅራቢያው ካለ ወንዝ፣ ከዝናብ፣ ከምንጭ ከሆነ አጠጥቶ ያመረተው 1/10ኛውን ማውጣት ግዴታ ይሆናል። ለፍቶና ደክሞ ያጠጣ ከሆነ ያመረተው የ1/10ኛው ግማሽ ነው የሚወጅብበት ነው። ይሄን አርሶ አደሮች ገበሬዎች ሊያውቁትና ሊጠብቁት የሚገባ ነጥብ ነው። እንደው ዘካ የሚወጅበው የወርቅና ብር የተከማቸ ሀብት ያላቸው ቱጃሮች ላይ ብቻ የሚመስላቸው ሰዎች አሉ። ገጠር ያለ ዘካ ይቀበላል እንጂ እንዴት ዘካ ይሰጣል የሚሉም አሉ። በርካታ ባለ ሀብቶችም ዘካ ባወጡ ቁጥር ገጠር ላሉ ዘመዶቻችን ብለው የሚልኩበት ሁኔታ አለ። ከብቶች ያሉት ምናልባትም ዘካ ሊወጅብባቸው የሚችል በግና ፍየሎች ላሉት፣ እንደዚሁ ደግሞ ሰፊ ሄክታር መሬቶችን እየዘራ ምርት የሚሰበስብ ለሆነ ሰው ዘካ ሊልኩ ይችላል። እህሎችን ያመረተ እሱ በመሰረቱ ዘካ ማውጣት ወጅቦበት ሳለ ማለት ከዘሩት ከተከሉት ነገር ሁሉም ዘካ አያወጡም። ከልክ ዘካ የሚወጣው ከሑቡብ ነው፣ ከጥራጥሬ ነው። እንደ ስንዴ፣ ማሽላ፣ ሽምብራ መሰል ከሆኑ ሳይበላሹ ረጅም ጊዜ ሊቆዩ ከሚችሉ ተለክተው ተሰፍረው ሊሸጡ ከሚችሉ ነገሮች ነው። እንደዚሁ እንደ ቴምር፣ ቡና፣ ዘቢብ፣ ለውዝ ካሉ ፍሬዎችም ዘካን ሊያወጡ ይገባቸዋል። ቆይተው አገልግሎት ሊሰጡ የማይችሉ ፍራፍሬዎች፣ አትክልቶች ዘካ አይወጅብም። ከጥቅል ጎመን፣ ከቲማቲም፣ ከሽንኩርት፣ ከአቮካዶና ከማንጎ ከመሰል ፈዋክህ ከሚባሉ ነገሮች ዘካ አይወጅብም። እነዚህን እየሸጡ ከሚያገኙት ገንዘብ ነው ዘካ የሚወጅበው፣ ከራሳቸው ዘካ አይወጅብም። ሶስተኛው የዘካ አይነት ወርቅና ብር ነው። ከወርቅና ብር ዘካ የሚወጅበው ከወርቅ 85 ግራም እና ከዛ በላይ፣ ከብር ደግሞ 595 ግራም እና ከዛ በላይ መጠን ያለው ገንዘብ ሲኖረው ዘካ የሚወጅበው። የግድ የማዕድኑ ወርቅና ብር ብቻ ሲሆን አይደለም ዘካ የሚወጣው። ባለንበት ጊዜ እነዚህን ተክቶ የሚያገለግለው የወረቀት ገንዘብ ከወርቅና ብር ዘካ እንደሚወጅበው ሁሉ እነዚህን እንደመተካት ሰዎችን ለግብይት ከሚያገለግለው የወረቀት ገንዘብ ዘካ ማውጣት ግዴታ ይሆናል። በነቢይ ዘመን በሷሐቦች ዘመን የነበረው የገንዘብ ዘካ አውጡ የተባለበት ወርቅና ብር ነው። ከወረቀት ብር ገንዘብ ዘካ አይወጣም ያሉ አሉ። ነገር ግን ትልቅ ስህተት። ትክክለኛው ራጂሑ ከወረቀት ገንዘብ ዘካ ይወጣል። ነገር ግን የወረቀት ገንዘብን ዘካ በምናሰላበት ጊዜ በወርቅ ወይም በብር ነው የሚሆን። ማለትም ወይም 85 ግራም ሊገዛ የሚችል ሳንቲም ገንዘብ ያለው ሰው ዘካ ይወጅብበታል እንላለን። አያ ደግሞ 595 ግራም የጌጡን የማዕድኑን ብር ሊገዛ የሚችል ሳንቲም ያለው ሰው ዘካ ይወጅብበታል ይባላል። ቤተኛው ነው የምናሰላው? ከፈለገን በወርቅ ከፈለገን በብር ነው ወይስ ትክክለኛው የቱ ነው? ኺላፍ አለበት በዑለሞች መሃል። የተሻለው በላጩ ራጂሑ በብር ሂሳብ ነው የሚሰላው። 595 ግራም የማዕድኑን የጌጡን ብር ሊገዛ የሚችል ሳንቲም ያለው ሰው ዘካ ይወጅብበታል። ብዙ ሰዎች በኢትዮጵያ ስንት ብር ሲኖረኝ ነው ዘካ የሚወጅብብኝ ያሉ ይጠይቃሉ። እንዲህ ተብሎ አይደለም የሚጠየቀው። የዘካ መነሻው ምንድነው? ስንት ነው ነው የሚባል። የዘካ መነሻው ራጂሑ ትክክለኛው 595 ግራም የማዕድኑን የጌጡን ብር መግዛት የሚችል ገንዘብ ነው። ያኒ 595 ግራም የማዕድኑን ብር መግዛት የሚችል ገንዘብ ያለው ሰው በሙሉ ዘካ ይወጅብበታልናል። 595 ግራሙ ብር ስንት ነው የሚሸጠው? የሱ ዋጋ ስንት ነው ያለን እንደሆነ እንደ ዘመኑ እንደ ወቅቱ እንደ ቦታው ዋጋው ሊለያይ ስለሚችል ዘካ የሚያወጡበት ወቅት ሲደርስ የወርቅና የብር ገበያን ሁኔታ በማጣራት 1 ግራም ብር ስንት ነው በማለት
595 ግራም እና ከዛ በላይ መግዛት የሚችል ገንዘብ ያለው ሰው አስልቶ ሂሳብ ሰርቶ ዘካውን ያወጣል። የአንዱ ግራም ብር ዋጋው 20 ብር ሊሆን ይችላል፣ 25 ብር ሊሆን ይችላል። 20 ወይም 25 ሲባዛ በ595 ብለን ሂሳብ ሰርተን 12000 ሊሆን ይችላል፣ 15000 ሊሆን ይችላል፣ 11000 ሊሆን ይችላል። እንደ ወርቅና ብሩ ገበያ ሁኔታ ይሄን ሂሳብ ሰርተን ዘካ እናወጣለን። በወርቅ ነው የሚሰላው ከተባለ ዘካ የሚያወጡ ሰዎች ቁጥራቸው ዝቅተኛ ይሆናል። ከወርቅ ዘካ ግዴታ የሚሆነው 85 ግራም እና ከዛ በላይ ካለ ነው። ብዙ ብር ያላቸው 85 ግራም ወርቅ መግዛት ላይችል ይችላል። የኔ ደግሞ ብዙ ምስኪኖች ይጎዳሉ። ራስንም የዘካን አጅር በማግኘት ተጠቃሚ ለማድረግ እንደዚሁ ደግሞ ገንዘብን ለማጥራት ምስኪኖችንም በብዛት ለመጥቀም የዘካ መነሻው መሰላት ያለበት በብር ሊሆን ይገባዋል። ከመገበያያ የወረቀት ገንዘብ ዘካ እንዳለው ሁሉ ከወርቅና ከብር ከራሳቸውም ዘካ አለ። 85 ግራም እና ከዛ በላይ የወርቅ ጌጥ ያላት ሴት በየዓመቱ ዘካውን ማውጣት ይወጅብባታል። 595 ግራም እና ከዛ በላይ የጌጡ ብር ያላት ሴት እንደዚሁ ወንድም ዘካውን ማውጣት ግዴታ ይሆንበታል። በመሰረቱ ወንድ ወርቅን እንደ ጌጥ መጠቀም አይፈቀድለትም፣ ሐራም ነው፣ ወንጀለኛ። በንብረትነት አስቀምጦት ሊሆን ይችላል። እንደ ቀለበት አድርጎ የሚጠቀመው የብር ጌጥ ሊኖረው ይችላል። ሴቷ እንደዚሁ ከሁለቱም ሊኖራት ይችላል። ከዚህ ዘካውን ሊያወጡ ይገባል። ወርቅና ብርን የገዙት ለንግድ ከሆነ ያስቀመጡት፣ አትርፈው ሊሸጡ ከሆነ ያስቀመጡት ዘካ እንዳለበት ምንም ኺላፍ የለም። ነገር ግን ሴት ልጅ ለራሷ ለጌጥ ብቻ ልትጠቀመው ከገዛቸው ወርቅና ብርም ዘካ አለ የለም ኺላፍ አለበት። ራጂሑና የተሻለው ማስረጃዎች የሚያጠናክሩት ወርቅና ብር እስከሆነ ድረስ ባለቤት እስካለው ድረስ ዘካ ይወጅብበታል። ምክንያቱም ቀደም ሲል የተጠቀሱ የቁርአን የሐዲስ ማስረጃዎች ይህንንም ጭምር ይመለከታል። ማ ሚን ሷሒቢ ዘሀቢን ወላ ፊዳ፣ የተኛውም ወርቅም ይሁን ብር ያለው ሐቁን ያላወጣ፣ በአንዳንድ ዘገባዎች ዘካውን ያላወጣ ሰው አኺራ ላይ በጀሃነም እሳት ግሎ ይጠበስበታል ተብሏል። ወርቅ የሚለው ብር የሚለው የሐዲሱ ቃል ሁሉንም አይነት ብር ይመለከታል። የቁርአኑ አንቀጽ ላይም እነዚያ ወርቅና ብርን የሚያከማቹ ነው የሚለው። ማከማቸት ማለት ዘካውን አለማውጣት ነው ተብሎ ተፈስሯል ከደጋ ቀደምቶች ብለናል። እንደዚሁ ደግሞ ከተለያዩ ሱሐቦች፣ ከታቢዒዎች፣ ከፊቅህ ሊቃውንቶች፣ ከሻፊዒዮችም፣ ከሐንበሊዮችም፣ ከማሊክዮችም ሴት ልጅ ከጌጥ ወርቅና ብሯ ዘካ ማውጣት እንዳለባት ተናገራል። እንዴት ነው ዘካውን የምታወጣው ያለን እንደሆነ በጥቅሉ ከወርቅና ብር የአንድ አስረኛው ሩብ ነው የሚወጣው። ከወርቅና ከብር ዘካውን የምታወጣው ራሱን የቀነሰች ሸጣ ነው የምታወጣው ወይስ እሷ ጋር ካለ ገንዘብ ራሷ ጋር ካለው ገንዘብ ሂሳብ የሰራች ማውጣት ትችላለች? አመት በሞላ ቁጥር ሂሳብ ሰርታ ስንት እንደሆነ አረጋግጣ የሚወጅብበትን ያክል ከገንዘቧ ታወጣለች። ለራሷ ብር ከሌላት አሊያ ደግሞ ባሏ፣ ወንድሟ፣ ቤተሰቦቿ አወጣለሁ ካሉ ከወከለቻቸው ቢያወጡላት ችግር የለም። ታዲያ ከጌጧ ዘካ ታውጣ ከተባለ ዘካ አይጨርሰው ያለን እንደሆነ አሁን አይጨርሰው 595 ግራም እና ከዛ በላይ ብር ሲኖራት ነው። ከዛ 1-2 ግራም ከቀነሰ ዘካ አይወጅብባትም። ከ595 ግራም በታች ያለን ጌጥ የብር ጌጥ መጠቀም ትችላለች ማለት ነው። ወርቅ ደግሞ 85 ግራም እና ከዛ በላይ ሲሆን ከዛ በታች ያለውን ለጌጥ ልትጠቀም ትችላለች። አራተኛውና የመጨረሻው ዘካ የሚወጅብበት የንብረት አይነት ሸቀጣ ሸቀጥም ማንኛውም ለሽያጭ የቀረበ ነገር ማለት ነው። በመሰረቱ በራሱ ዘካ ባይወጅብበትም ለሽያጭ ከቀረበ ዘካ ይወጅብበታል። ጨርቃ ጨርቅ፣ ልብስ በራሱ ዘካ የለበትም። ቀደም ሲል የጠቀስናቸው አትክልት፣ ፍራፍሬ የሚባሉ ነገሮች በራሳቸው ዘካ የለባቸው። መሬት በመሰረቱ በራሱ ዘካ የለበትም። እንደዚሁ ደግሞ የቤት እንስሳት ከሚባሉት ውጪ ያሉ ለምሳሌ አህያ፣ ፈረስ በራሳቸው ዘካ የለባቸው። ዶሮ በራሱ ዘካ የለበትም። እነዚህ ነገሮች በሙሉ ግን የንግድ ዕቃዎች ከሆኑ ዘካ ይወጅብባቸዋል። ንግድ ከጀመረበት ቀን ጀምሮ አንድ ብሎ ቆጥሮ አመት ሲሞላ ያለውን ንብረት ሂሳብ ሰርቶ የአንድ አስረኛውን ሩብ ዘካ ማውጣት ይወጅብበታል። ንብረቱን በሙሉ ለ40 አካፍሎት ለ40 ሲያካፍለው የሚመጣው ውጤት ዘካ ማውጣት አለበት። ይሄም ላይ በተወሰነ መልኩ ከዑሩድ ትጃራ ለንግድ ከቀረቡ ከሚሸጡ ነገሮች ዘካ የለም ያሉ አሉ። ነገር ግን ኢማም አቡ ዳውድ ከሰሙራ ኢብኑ ጁንዱብ ባስተላለፉት ሐዲስ أن رسول الله صلى الله عليه وسلم أمرنا أن نخرج الصدقة مما نعده للبيع بلا نبي صلى الله عليه وسلم ለሽያጭ ከምናዘጋጀው ነገር ዘካ እንድናወጣ አዘውናል ብለዋል። ይሄንም ተከትለው ፉቃሃዎች ከዑሩድ ትጃራ ለሽያጭ ከቀረቡ ነገሮች ዘካ ማውጣት ግዴታ ነው ብላ። መኪና በራሱ ዘካ የለበትም።
ህንፃዎች፣ መሬቶች በራሳቸው ዘካ የለባቸውም። ነገር ግን ከነሱ ከሚገኘው ገንዘብ ዘካ ማውጣት ግዴታ ይሆናል። ለምሳሌ ፎቅ ሰርቶ ቤቶችን ሰርቶ እያከራየ የሚጠቀም ሰው ከቤቱ ከራሱ ዘካ የለበትም። መኪና እያከራየ የሚጠቀም ሰው ከመኪናው ከራሱ ዘካ የለበትም። ነገር ግን ከነዚህ ከሚያገኘው ገቢ አመት ሲሞላ ዘካ የሚወጅብበት መጠን የደረሰ ገንዘብ ካለው ዘካ ማውጣት ይወጅብበታል። ነገር ግን መኪናውን ራሱን እየገዛ የሚሸጥ ሰው፣ ቤትና መሬትን ራሱን እየገዛ የሚሸጥ ሰው ከመኪናውና ከመሬቱ ከራሱም ከሱ ካገኘው ትርፍም ጭምር ዘካ ማውጣት ይወጅብበታል። ለሽያጭ በመቅረቡ ዑሩድ ትጃራ የሚለው አራተኛው የዘካ ንብረት አይነት ውስጥ ይገባል ማለት ነው። ለቤቱ ለግሉ የሚጠቀመው መኪና ላይ፣ ቤት ውስጥ የሚጠቀማቸው ቁሳቁሶች ላይ ዘካ የለም። ድርጅቱ ውስጥ ለማምረቻነት የሚጠቀማቸው ማሽኖች፣ ዕቃ መደርደሪያዎች ዘካ የለባቸውም። እነሆ የዘካን ህግጋት ጠንቅቀን ልናውቅ ይገባናል። ዘካን ስናወጣም በጥንቃቄ ሂሳብ ሰርተን ዘካ ከሚወጅብበት የንብረት አይነት በሙሉ በጥንቃቄ ሂሳብ ሰርተን ዘካ ልናወጣ አላህ ዘንድ ከመጠየቅ ራሳችንን ልናተርፍ ይገባናል። እንዲሁ እንደመሰለን የተወሰነውን ብቻ ሂሳብ ሰርተን ልናወጣ ይገባን። በጭራሽ ዘካ የማያወጡ ሰዎች አሉ። ዘካ ከሚያወጡት ውስጥም በአግባቡ በትክክል አንዲት ሳንቲም አንድ ብር ሳይቀር ሂሳብ ሰርተው ከሁሉም ንብረታቸው ዘካ ማያወጡም ጥቂት ማይባሉ ወይም ብዙ ሰዎች አሉ። አላህን ሊፈሩ አውጡ ባላቸው መልኩ ሊያወጡ ይገባል። ሶላትን መስፈርቱን ቁጥሩን ጠብቀን እንደምንሰግደው ዘካም እንደዚሁ የሚወጅበውን ያክል ልናወጣ ይገባናል። ለስሙ ብቻ ዘካ ወቅቱ ሲደርስ የተወሰነ ሳንቲም ቆጥረው የሚሰጡ ሰዎች አሉ። ንብረታቸውን አይቆጥሩ። ለሽያጭ የቀረቡ ዕቃዎችን ቆጥረው የገንዘባቸውን ልክ አውቀው በትክክል ሂሳብ ሰርተው ሳይሆን ብቻ ዘካ መውጣት ስላለበት የተወሰነ ቀንሰው የሚሰጡ ሰዎች አሉ። በግምት ዝም ብሎ መስጠት አይቻልም። ምክንያቱም አንዳንዴ ለመቀነስ በሩን ይከፍታልና። ለሽያጭ የቀረቡ የሱቅ የድርጅት ዕቃዎችን መቁጠር አሰለቸን፣ ሰራተኛ የለንም፣ በግምት እናወጣለን የሚሉ ሰዎች አሉ። አይደረግም። በትክክል እያንዳንዱ ተቆጥሮ መሆን አለበት። አላሁማ ኢላ የሚያወጣው ገንዘብ ከሚወጅብበት በላይ እንደሚሆን መቶ እርግጠኛ ከሆነ ችግር አይኖርም። የተጠራጠረ ግን ይሄ አይደረግም። ወከዛሊክ ዘካን ማውጣቱን ብቻ አይደለም የሚታየው። ዘካ የሚገባቸው ሰዎች አሉ። አላህ በተከበረው ቃሉ በቁጥር ገድቦ አስቀምጧቸዋል። ዘካ ለሚገባቸው ሰዎች ሊሰጥ ይገባዋል። ዘካ ቀደም ሲል እንደጠቀስነው የምስኪኖች ሐቅ ነው። ገንዘብን ለማጥራት አላህ ፊት ከመጠየቅ ለመዳን ብለን የምናደርገው ነገር ነው። ለማን ነው መስጠት ያለብኝ? እንዴት ነው መስጠት ያለብኝ? አዋቂዎችን ማማከር ያስፈልገዋል። የሚገባቸው ሰዎችን ሆን ብሎ ማፈላለግ ያስፈልገዋል። ዘካ እንደዚሁ አውጥተን ለሆነ ሰው በመስጠት የምንገላገለው ግዴታ አይደለም። ዘካ የምስኪኑ እጅ ላይ እስኪገባ ድረስ ኃላፊነቱ ከባለ ሀብቱ ላይ አይወርድም። እዛው አቅመ ደካሞች ያሉበት ሀገር ላይ ነው ሊሰጥ የሚገባው። ያለበት ሀገር ላይ አቅመ ደካማ ከሌለ ወይም ደግሞ ሌሎች ከሸፈኑና ሌላ አካባቢ ላይ በጣም የተቸገሩ ካሉ ሌላ ሀገር ሊላክ ይችላል። ነገር ግን ዘካውን ወደዛ ለማድረስ ወጪ ቢያስፈልገው፣ የተላከው አካል የመጓጓዣ የትራንስፖርት ቢያስፈልገው፣ የወጪ ቢያስፈልገው ከዘካው እንኳን መንካት መቀነስ አይቻልም። ባለሀብቱ የሚያስከፍለውን ሁሉ ከፍሎ ራሱ ከኪሱ አውጥቶ አቅመ ደካሞች ጋር ሙሉውን የዘካ ገንዘብ ሊያደርስ ይገባዋል። አንዲት ሳንቲም ልትቀነስ ልትጎድል አይገባ። ወከዛሊክ ዘካን በሚሰጡበት ጊዜ በጣም የተቸገሩ ረዳት የሌላቸው በሚሰጣቸው ዘካ ይበልጥ ተጠቅመው ይበልጥ ጌታቸውን እንዲያውቁ ሊያደርጋቸው ይችላል የሚል ሰዎችን አፈላልጎም ሊሰጥ ይገባል። እጁን ለዘረጋለት ሁሉ ዘካ ሊሰጥ አይገባም። ዝምድናን ለማጠናከር ብሎ ለዘመዶቹ ብቻ ሊሰጥ አይገባም፣ ዘካ የማይገባቸው ከመሆኑ ጋር። አሊያ ደግሞ ለኔም ለንብረቴም አደጋ ናቸው የሚላቸው ሰዎችን መከላከያ ሊያደርግም አይገባም። ታዲያ ለማን ነው የሚሰጠው? አላህ በተከበረው ቃሉ ግልጽ በሆነ መልኩ ሱረቱ ተውባ ቁጥር 60 ላይ አብራርቶ ነግሮናል። ኢነመ ሰደቃቱ የዘካ ሰደቃው እኮ ሊልፉቀራ ወልመሳኪን ወልዓሚሊን ዐለይሃ ወልሙአለፈቲ ቁሉብሁም 8 አይነት ሰዎችን አስከትሎ ዘርዝሯል። እነዚህ 8 አይነት ዘካ የሚገባቸው ሰዎች ለሁለት የሚከፈሉ ናቸው። ከ1 እስከ 4 ያሉት ገንዘቡን ቀጥታ በእጃቸው መስጠት ተምሊክ ማድረግ ግዴታ የሚሆን ነው። ላሙ ላመት ተምሊክ ነው። ዘካው እኮ ለፈቂሮች ነው፣ ለምስኪኖች ነው፣ የዓሚሊን ዐለይሃ ነው፣ የሙአለፈት ቁሉብሁም ነው። በእጃቸው ልታስገባ ሐቃቸውን ልሰጣቸው ይገባል። በጓሮ የሆነ ነገር አድርገህ ከዘካ እንዲያርግልሃለሁ አይባልም ማለት ነው። ለዚህ ለአራቱ የቤት ክራይ ከፍዬልሃለሁ፣ የዓመት ቀለብ ገዝቼልሃለሁ አይባልም። የራሱ ሐቅ ነው፣ በእጁ ስጠው። ሞኝ ከሆነ ገንዘብ መያዝ የማይችል የሚያጠፋ ከሆነ ማስፈቀድ ማሳወቅ ይቻላል። እኔ ጋር ይሄን ያክል የዘካ ገንዘብ አለ፣ ምን ላድርግልህ፣ በዚህ እንደዚህ ነገር ላቅርብልህ፣ ልግዛልህ ወይ ተብሎ ተጠይቆ ሊደረግ ይችላል። ነገር ግን ገንዘብ በአግባቡ መያዝ የሚችል ከመሆኑ ጋር
እኔ ጋር ዘካ አለ እንዲያድርግልሃለሁ አይባል። ሐቃቸው ነው፣ በእጃቸው ሊገባ ይገባል። ሌሎች ከዛ ውጭ ያሉ የተቀሩ አራቱ በእጃቸው ማስገባት የግድ አይደለም። ለነሱ ይሰጥ ለተባለበት ዓላማ ማዋል ይቻላል። ማናቸው እነዚህ? አንድ ባንድ ስናያቸው አላህ ተባረከ ወተዓላ በሕክማው በጥበቡ ዘካ ይገባቸዋል ብሎ የገደባቸው ሰዎች ናቸው። ከዚህ ውጪ ላለ ለማንም ዘካን አሳልፎ መስጠት አይቻልም። ማውጣቱ ብቻ ሳይሆን ሊያሳስበን የሚገባው አወጣጡ አሰጣጡም ጭምር ሊያሳስበን ይገባል። ዘካውን በማውጣታችን ገንዘብ በመስጠታችን ብቻ አይደለም አላህ ፊት ከተጠያቂነት ምንድነው፣ መስጠት ባለብን መልኩ መስጠት ላለብን አካልም ስንሰጥ ጭምር ነው ብለናል። ለካፍር ሁሉ ሳይቀር ዘካን አሳልፎም ይሰጣል። ሀብት ላለው አቅም ላለው ሰው ሁሉ አሳልፎም ይሰጣል። የዘካን ገንዘብ ቤታቸው አስቀምጠው እንግዳ ሲመጣ እንግዳን የሚያስተናግዱበትም አሉ። ዓመት ሙሉ ቤታቸው አስቀምጠው ምስኪን በመጣ ቁጥር እየቀነሱም ይሰጣሉ። በይነማ መሆን ያለበት ዘካ ዓመት እንደሞላው በዛው ጊዜ ከምስኪኖች እጅ መግባት አለበት። ዘካውን ከገንዘቡ ለይቶ ሌላኛ ኪስ ላይ ሌላ ሂሳብ ላይ ሌላ ሳጥን ላይ እንኳን ቢያስቀምጠው ኃላፊነቱን በአግባቡ አልተወጣም። ከምስኪኖች እጅ መድረስ አለበት። እውቀት የሌለው ሰው እንዴት ላውጣ፣ ለምን አይነት ሰው ልስጥ ያለ ዑለሞችን ሊያማክር ይገባዋል። ከሚሰጣቸው ውስጥም ይበልጥ ቅድሚያ ሊሰጥ የሚገባ ይኖራል። ይሄን ለማወቅ እውቀት ያስፈልጋል፣ ብስለት ያስፈልጋል። ለነዚህ ለስምንቱም እያንዳንዱ ሰው ከዘካው ቀናንሶ ማከፋፈል ማዳረስ አለበት ወይስ ከነዚህ መሃል አንዱ መስጠት ይቻላል? ኢማም ሻፊዒ ለስምንቱም ማካፈል ግዴታ ነው የሚል አቋም እንዳላቸው ተነግሯል። ሌሎች ዑለሞች ግን ከስምንቱ መሃል አንዱ መስጠት እንደሚቻል ተናግረዋል። ለዚህም ደሊል አሉ። ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዘካ ከሀብታሞች ተወስዶ ለድሆች ይሰጣል ብለዋል። ዘካ ከሚገባቸው 8 አይነት ሰዎች አንዱን ብቻ ነው የጠቀሱት ነብዩ ሰለላሁ ዐለይሂ ወሰለም እና ከስምንቱ ለአንዱ መስጠት ይቻላል። አስፈላጊ ሆኖ ከተገኘ ማከፋፈልም ተገቢ ነው የሚባልበት ሁኔታ ይኖራል። ማናቸው እነዚህ? ከስምንቱ የዘካ ሰዎች አንደኛው ፈቂር ነው። ፈቂር ማለት ከሚያስፈልገው ገቢ ትንሹን አግኝቶ አብዛኛውን ያላገኘ ማለት ነው። ሁለተኛው ምስኪን ነው። ከዚሁ ተቀራራቢ የሆነ ምስኪንና ደሃ ልዩነታቸው ምንድነው ካለን ፈቂር ከሚያስፈልገው ወጪ ትንሹን እንጂ ያላገኘ ማለት ነው ብለናል። ምስኪን ግን አብዛኛውን አግኝቶ ትንሽ የጎደለው ማለት ነው። ለሁለቱም የሚያስፈልጋቸውን ያክል መስጠት ግዴታ የሆነበታል። አቅም ያለው ሰው ከዘካ አስቦ የሚሰጠው የዓመት ወጫቸውን ቀጣይ ዓመት ላይ ተመሳሳይ በሆነ መልኩ ወጫቸውን ያገኛል። እስከዛ አላህም ሊያብቃቃቸው ይችላል እንጂ አቅመ ደካማ ነውና ሙሉ የዘካ ሀብቴን ለሱ ብቻ ሰጥቼ ሌሎችን አስርባለሁ አይባል። የዓመት ወጪው ይሰጠዋል። ይሄም ከተቻለ ካልሆነ ለጊዜው ችግሩ የሚወጣበት ለጊዜው የሚያስፈልገው ይሰጣል። ሶስተኛው ዘካ የሚገባቸው ሰዎች አልዓሚሉን ዐለይሃ የሚባሉ ናቸው። አልዓሚሉን ዐለይሃ ማለት ዘካ እስላማዊ ስርዓት ባለበት አካባቢ ላይ ከባለ ሀብቶች በመቀበል ግምጃ ቤት ላይ የሚሰበሰብበት ስርዓት ሲኖር ከባለ ሀብቶች ዘካ ከሚያወጡ ሰዎች ዘካን ተቀብለው ቆጥረው እንዲያመጡ በባለስልጣን በሀገሩ መሪ ወይም በወኪሉ ኃላፊነት የሚሰጣቸው ሰዎች ማለት ነው። ይሄን ያላግባብ በመረዳት በስራቸው ተቀጥረው የሚሰሩ ሰራተኞች በየዓመቱ የዘካ ጊዜ ሲደርስ ሱቅ ውስጥ ድርጅት ውስጥ ያለን ዕቃ ስለቆጠሩ ወልዓሚሉን ዐለይሃ የሚለው ውስጥ ይገባሉ ብለው ዘካ የሚሰጡ ሰዎች አሉ። ወልዓሚሉን ዐለይሃ ማለት እስላማዊ ስርዓት ባለበት ሀገር ላይ መንግስት ከባለ ሀብቶች ዘካን ተቀብሎ ግምጃ ቤት ላይ በሚያስቀምጥበትና ለሚገባቸው እሱ በሚያከፋፍልበት ሁኔታ ላይ ዘካን ከባለ ሀብት አምጡ ብሎ ስልጣን የሰጣቸው ሰዎችን ብቻ ነው የሚመለከተው። ከዛ ውጪ በበጎ ፈቃደኝነት ከባለ ሀብቶች ዘካ እየተቀበለ ለምስኪኖች የሚሰጥ ሰው አሊያ ደግሞ አንድ ድርጅት ውስጥ ባለ ሀብት ዘንድ የሚሰራ ሰው ከዚህ ዘካ አይገባውም። ደሃ ከሆነ አቅመ ደካማ ከሆነ ራሱን በቻለ መንገድ ምስኪን፣ ፈቂር፣ ጋርም በሚለው ውስጥ ገብቶ ሊቀበል ይችላል። በዘካ ዙሪያ ስራ ሰርቻለሁ ብሎ ግን ዓሚሉን ዐለይሃ ውስጥ ገባለሁ ብሎ ዘካ ሊሰጠው የሚችለው ዘካን ከባለ ሀብቶች ተቀብሎ ግምጃ ቤት ላይ አስቀምጠው ለሚገባቸው ሰዎች የሚያከፋፍሉበት መንግስታዊ ስርዓት ሲኖር። እንደዚሁ ዘካን ስጥልኝ ተብሎ ከባለ ሀብት የተወከለ ግለሰብ ስጥ በተባለው መልኩ ነው መስጠት ያለበት። ስም ዝርዝር አስቀምጦ ለነገሌ ይሄን ያክል ስጥልኝ ካለው ግለሰቦችንም ለነሱ ይሰጥ የተባለውን መጠን መቀናነስ ማስተካከል አይፈቀድለትም። እንደዚሁ ደግሞ ራሱ ደሃ እንኳን ቢሆን አድረስ ተብሎ ከተሰጠው መውሰድ አይገባም። ዘካን አድረስ ተብሎ ዘካን ለማድረስ መንቀሳቀስ ቢያስፈልገው ወጪ ቢያስፈልገው ከዘካው ወጪ ማድረግ አይፈቀድለትም። ስለዚህ ወኪል አድርግ በተባለው መልኩ ብቻ ነው ማድረግ ያለበት። አላሁመ ኢላ ዘካ ስጣቸው ተብሎ ከተገደቡለት ሰዎች ውስጥ አንዱ ዘካ እንደማይገባው ለምሳሌ ሶላት እንደማይሰግድ አሊያ ደግሞ ጭራሹኑ ሙስሊም እንዳልሆነ አሊያ ደግሞ አቅም እንዳለው ዘካ እንደማይገባው ቢያውቅ ለሱ መስጠት አይወጅብበትም። ይልቅ ዘካ ስጥ ላለው አካል ባለ ሀብቱ እገሌ እኮ ዘካ አይገባውም ብለው እሱን እንዲቀየር
ማድረግ ይጠበቅበታል። ከዚህ ውጪ ግን ዘካ የሚገባቸው ከመሆኑ ጋር ለነገሌ ስጥ የተባለውን ለሌሎች አሳልፎ ሊሰጥ ሊጨምር ሊቀንስ እንደፈለገ ሊያደርግ አይገባውም። አራተኛው ዘካ የሚገባቸው አካላት አልሙአለፈቱ ቁሉቡሁም የሚባሉ ናቸው። ሙስሊም ያልሆኑ ነገር ግን ይሰልማሉ ተብሎ የሚከጀል አሊያ ደግሞ ስልጣን፣ ክብር፣ ተሰሚነት ስላላቸው ለነሱ ዘካ ቢሰጣቸው ሸራቸውን ከእስላም ከሙስሊሞች ይከላከላሉ አሊያ ደግሞ ሊሰልሙም ሌሎችን እንዲሰልሙ ሊያደርጉም ይችላሉ ተብሎ የሚታሰብ ከሆነ ያልሰለሙ ሊሰጥ ይችላል። በዚህ አጋጣሚ ብቻ ነው ለካፍር ዘካ የሚሰጠው። ሌላ ጊዜ ደግሞ ሰልመውም እስላም ላይ ያረጉ አሊያ ደግሞ በመስለማቸው ምክንያት ቤተሰብ ያገለላቸው ንብረታቸውን ያጡ ችግር ላይ የወደቁ ለሆኑ ኢማናቸው እንዲጸና በማለት ዘካ ይሰጣል። ከዚህ ውጪ ለካፍር የተኛው መልኩ ዘካ አይሰጥም። አምስተኛው ዘካ የሚገባቸው ወፊ ሪቃብ ከባርነት ነፃ ለመውጣት ካለቃቸው ጋር ውል የተፈራረሙ አሊያ ደግሞ ቃል የተገባላቸው ራሳቸውን ከባርነት ነፃ ለማውጣት የሚከፍሉት ገንዘብ የሌላቸው የሆኑ አካላትም ዘካ ይሰጣቸዋል። ይህ ባልንበት ጊዜ ብዙ መነጋገሪያ አይደለም በተለይ ሀገራችን ላይ። ይህ እንዳለ ሆኖ ባሪዎችን አለቆቻቸው ይሄን ያክል ካመጣህ ነፃ አወጣሃለሁ እንኳን ባይሏቸው እንዲሁ ከዘካ ገንዘብ ባሪያ ካለበት ተፈልጎ ከባርነት ነፃ እንዲወጣ ማድረግም ይቻላል። እነሆ ኢስላም ባርነትን ለማጥፋት የተለያዩ ህጎችን እንደደነገገ ከዚሁ እንረዳል። እዚህ ውስጥ ከሚካተቱ ነገሮች አንዱ ምርኮኞችን ከዘካ ገንዘብ የከፈሉ ነፃ ማውጣት ይቻላል። ከዑለሞች አቅዋል ራጂሑም ይሄ ነው። ወከዛሊክ ህፃናትን አዋቂንም ጭምር እየጠለፉ ወስደው ይሄን ያክል ብር ካልሰጣችሁኝ እገድለዋለሁ ወይም ደግሞ በህይወት አታገኙትም የሚሉበት ሁኔታ ካለም በሌላ መንገድ የጠየቁትን ገንዘብ ከፍሎ ነፃ ማውጣት ካልተቻለ ከዘካ ከፍሎ ነፃ ማውጣት እንደሚቻል የዘመናችን የፊቅህ ሊቃውንቶች ተናግረዋል። ስድስተኛው ዘካ የሚገባቸው ጋሪሞች ናቸው። ጋሪም ማለት የተጣሉ ቡድኖችን ጎሳዎችን ለማስታረቅ ከራሱ ወጪ አድርጎ የፈሰሱ ደሞችን ካሳቸውን የከፈለ የወደሙ ንብረቶችን ከራሱ ገንዘብ የከፈለና ሰዎችን ያስታረቀ ያስማማ በዚህም ለወጪ የተዳረገ ሰው ማለት ነው። በራሱ ሀብታም እንኳን ቢሆን ያወጣው ወጪ ከዘካ ይተካለታል። እነዚሁ ሰርቼ ከፍላለሁ በማለት ከሰው ተበድሮ ለግሉ ነገር ግን መመለስ ያልቻለ ሰውም ከዘካ እዳውን መክፈል ይችላል። ነገር ግን እዳ ስላለበት ብቻ አይደለም ዘካ የሚገባው በራሱ እዳውን መክፈል ካልቻለ ነው። እንደዚሁ ደግሞ ከዘካ የግለሰቦች እዳ የሚሸፈነው በህይወት ያሉ ከሆነ እዳ ያለበት እዳውን ሳይከፍል የሞተ ከዘካ ይከፈልለታል አይከፈልለትም ኺላፍ አለበት። ይሄንንም እነ ኢማሙ ነወዊ ኢብኑ ቁዳማ ሌሎችም ዳሰዋል። ጅምሁሮቹ የመረጡት ከዘካ የሞተ ሰው እዳ አይከፈልም። ለምን ያለን እንደሆነ እዳ ያለበት የሞተ ሰው የተበደረው እዳ ውስጥ የገባው በትክክል መልሳለሁ ብሎ ነይቶ ከነበረ አኺራ ላይ አላህ ይከፍልለታል። ይሄ በሐዲስ ተነግሯል። ሊያጠፋው ላይመልሰው ነይቶ ከሆነ የወሰደው እዚህ ቢከፈልለትም ዋጋ አይኖረው አኺራ ይጠየቅበታል በመጥፎ ንያው። እንደዚሁ ደግሞ እዳ ያለበት ለሞተ ሰው ዘካ ይሰጥ ቢባል በህይወት ያሉ እዳ ውስጥ የተዋጡ ሰዎች ይቸገራሉ። የሞተ ሰው ሞቷል፣ ባለ እዳው ፈልጎ አግኝቶ ሊያሰቃየው አይችልም። በህይወት ያለን ባለ እዳ ነው ሰዎች የሚያሰቃዩት። እንደዚሁ ደግሞ ሰዎች ለሞቱ ዘመዶቻቸው እዳ እየከፈሉ ከዘካ የሚጠቀሙ አቅመ ደካሞች፣ ቆመው የሚሄዱ በእዳ የተሰቃዩ የተቸገሩ ሰዎች ከዘካ ምንም አይነት ድርሻ አያገኙም። ከዚህ አንፃር ራጂሑና ትክክለኛው እዳ ያለበት ለሞተ ሰው ከዘካ እዳው አይከፈልም። አላሁማ ኢላ ከዙሪያችን ምንም እዳ ያለባቸውና በሌላ መልኩ ዘካ የሚገባቸው ካልተሰጡ ዘካ ካላገኙ የሚቸገሩ ሰዎች ከሌሉ የኔ ቢከፈል እዳ ላለባቸው ማቾች ቢከፈል ችግር አይኖረውም ይባላል። ሰባተኛውና ከመጨረሻው በፊት ያለው ዘካ የሚገባቸው ሙጃሂዶች ናቸው። በአላህ መንገድ ጂሃድ የሚያደርጉ ለራሳቸውም ይሁን ለመሳሪያቸው ከዘካ ወጪ ማድረግ ይቻላል። ነገር ግን ከግምጃ ቤት ወጪ ማይደረግላቸው ከሆነ ነው። የሚያስፈልጋቸውን ነገር ሁሉ ከግምጃ ቤት የሚያገኙ ከሆነ ከዘካ አይሰጣቸው። ፊ ሰቢልላህ ማለት እስላም የበላይ እንዲሆን በትክክለኛ መንገድ ጂሃድ የሚያደርጉ ማለት ነው። በተረፈ መስፈርቱን ያላሟላ እስላም እውቅና ማይሰጠውን ጂሃድ የሚሉት እንቅስቃሴ ለሚያደርጉ ሁሉ ዘካ አይገባም። ፊ ሰቢልላህ የሚለውን በተመለከተ ዑለሞች 4-5 የሚደርሱ አቅዋሎች አሏቸው። ፊ ሰቢልላህ የሚለው በጂሃድ ብቻ የተገደበ ነው ወይስ ሐጅና ዑምራ? እንደዚሁ ደግሞ የተኛው አላህ የሚወደው በጎ አድራጎት እዚህ ውስጥ ይገባል አይገባም? ሰፊ ኺላፍ አለ። ራጂሑና ትክክለኛው ፊ ሰቢልላህ ጂሃድ ላይ ብቻ የተገደበ ነው። ጂሃድ ላይ ብቻ የተገደበ አይደለም፣ በአላህ መንገድ የሚደረግ ወጪ ሁሉ እዚህ ውስጥ ይገባል ያሉ ከዘካ መስጊድ መስራት ይቻላል፣ ከዘካ ሐጅ ማስደረግ ይቻላል፣ ከዘካ መድረሳ መስራት ይቻላል ኢላ ገይሪ ዛሊክ ያሉበት ሁኔታ። ነገር ግን
ይህ ትክክል አይደለም። ምክንያቱም ለምን ያለን እንደሆነ አንቀጹ ላይ ኢነማ ብሎ አላህ በሐስር ነው የጀመረው። የዘካ ሰደቃው እኮ የሚገባቸው ብሎ 8 ሰዎችን ብቻ ነው ያስቀመጠው። ሁሉም አላህ ለሚወደውና በጎ አድራጎት ዘካን መስጠት ይቻላል ቢባል ኢነማ የሚለው ዋጋ አይኖረው። እንደሚታወቀው ሐስር ቀጥሎ ለተጠቀሱ ነገሮች ብቻ ብይኑን የሚገድብ ነው። ከዛ ውጭ ያሉትን በሙሉ ከብይኑ ውጭ የሚያደርግ ነው። ስለዚህ አንድ ከዚህ አንፃር ለመስጂድ ለጋራ ጥቅም ለሚውሉ መድረሳ መሰል ነገሮች ዘካ አይሰጥም። እንደዚሁ ከዘካ ገንዘብ ተቀብሎም ሐጅ ማድረግ ተገቢ አይደል። ምክንያቱም ሐጅ የሚወጅበው አቅም ያለው ሰው ላይ ነው። ዘካ የተፈቀደው ለተወሰኑ ሰዎች ነው፣ ችግር ላለባቸው አሊያ ደግሞ ከእስላም ችግርን ለሚከላከሉ ሰዎች ነው፣ ለሙጃሂዶች ሙአለፈት ቁሉብህም ለሚባሉት ነው፣ ለጋሪሚን። ዘካን ተቀብሎ ሐጅ የሚያደርግ ሰው ራሱም ዋጅብ ያልሆነበትን ነገር ነው እያደረገ ያለው። እሱ ሄዶ ሐጅ በማድረጉም ለእስላም የሚያበረክተው ነገር የለም ለራሱ እንጂ። መስጂድ በሚሰራበት ጊዜም ሀብታሙም ድሃውም ሁሉም ነው የሚሰግድበት። ይልቅ እንዲህ አይነት ነገሮች መሰራት ያለባቸው ግለሰቦች ከንጹህ ገንዘባቸው በሚያደርጉት አስተዋጽኦን። ዘካ ለመስጂድና ለመሰል ነገሮች ይዋል ከተባለ በአንድ በኩል የኸይር በሮችን መዝጋትም ጭምር ነው የሚሆነው። ባለሀብቶች አላህ ከሰጣቸው እንዳይሰጡ በዘካ ይሄ በር እንዲዘጋ ነው የሚያደርገው። እንደዚሁ ደግሞ አቅመ ደካሞች በየቦታው እንዲጎዱ እንዲቸገሩ ነው የሚያደርገውና ወፊ ሰቢልላህ የሚለው ጂሃድ ላይ ብቻ መገደብ አለበት። ባይሆን ፉቃሃዎች ፊ ሰቢልላህ የሚለው ውስጥ ዒልም ይገባል ብለዋል። ምክንያቱም ጂሃድ ሁለት አይነት ነው። የሰይፍና የጉልበት ጂሃድ አለ፣ የመላስና የብዕር ጂሃድ አለ። በሰይፍና በጉልበቱ ጂሃድ እስላምን እንደምንጠብቀው ሁሉ በመላስና በብዕሩ ጂሃድም እስላምን እንጠብቃለን። አላህም ተባረከ ወተዓላ ሁለቱንም የጂሃድ አይነቶችን ሱረቱል በቀራ መጨረሻ አካባቢ ላይ በአንድ አንቀጽ አብሮ ጠቅሷቸዋል። በመሆኑም ለዕልም አስፈላጊ የሚባሉ መሳሪያዎችን ከዘካ ማቅረብ መግዛት ይቻላል ብለዋል። ዕልምን ለመማር ጊዜው ሙሉ በሙሉ የሰጠ አካልም ፊ ሰቢልላህ ሄዶ በሰይፍ ጂሃድ እንደሚያደርገው ሙጃሂድ አቅም ከሌለው ከዘካ ይገባዋል ብለዋል። ስለዚህ እስላም ለሚጠበቅበት ዕልም አስፈላጊ ሆኖ ሲገኝ ከዘካ ኪታብ ቢገዛ፣ ዕልምን ለመማር 24 ሰዓት ህይወቱን በሙሉ ለሰጠ አካል ኪታብ ቢገዛ፣ የሚያስፈልገው ወጪ ቢሸፈንለት፣ በሌላ መልኩ መሸፈን ካልቻለ ችግር የለውም። ለመስጂድ ተከልክሎ ለመድረሳ ተከልክሎ ለዚህ እንዴት ተፈቀደ የተባለ እንደሆነ ተማሪው ጊዜውን ሰጥቶ ዕልምን ካልተማረ፣ ተማሪው የሚማርበትን ኪታብ ካላገኘ ዕልሙ ሊሳካ አይችልም። መስጂድና መድረሳን በምናይበት ጊዜ ያለ መድረሳ ዕልም ሊገኝ ይችላል፣ መስጂድ ይገኛል። መስጂድ ውስጥ ከየት ይመጣል እንደሆነ መስጂድ መስራት የመስጂድ መስሪያ ምንጩ ሌላ ነው። ባለ አቅሞች ባለ ሀብቶች በራሳቸው መንገድ ከንጹህ ገንዘባቸው መስጂድ ሊሰሩ ይገባቸዋል። ከዚህ አንፃር ሁለቱ ይለያያሉ ተብሏል። ስምንተኛውና የመጨረሻው ዘካ የሚገባው ኢብነ ሰቢል ነው። ኢብነ ሰቢል ማለት ሙሳፊር መንገደኛ ማለት ነው። ከአንድ ሀገር ወደ ሌላ ሀገር የሄደ ተዘርፎ አሊያ ደግሞ ወጪ አልቆበት አሊያ ደግሞ ንብረት ወድሞበት ወደ ሀገሩ መመለሻ አጥቶ የተቸገረ ኢብነ ሰቢል ይባላል። ሀገሩ ላይ ባለሀብት እንኳን ቢሆን ወደ ሀገሩ የሚደርስበትን የሚያስፈልገው ወጪ ከዘካ ይሰጠዋል። ተበድረ ሂድ ወይም ደግሞ የራስህ ጉዳይ ሀብታም ከሆንክ አይባልም ማለት ነው። እስላም ሁሉንም ሐቅ የሚጠብቅ ነው። እነሆ ዘካ የሚገባው ለነዚህ ለስምንት አይነት ሰዎች ነው። ከዚህ ውጪ ላለ ወይም እዚህ ውስጥ ለማይካተቱ ዘካን መስጠት አይቻልም። ለካፍር ዘካ አይሰጥም። ነቢያችን ሰለላሁ ዐለይሂ ወሰለም ከሀብታሞች ተወስዶ ለድሆች የሚሰጥ ነው ሲሉ ሙስሊሞችን የሚመለከተው። እንደዚሁ ደግሞ የሚያከፍር ቢድዓ ላይ ላለ ሰውም ዘካ አይሰጥም። ከአላህ ውጪ ላለ አካል የሚያርድ የሚሰግድ ጂኒን የሚለምን በቁርአንና በሐዲስ በግልጽ ተነግረው ዑለሞች የተስማሙባቸው ነገሮችን እውቀት ላይ ሆኖ የሚያስተባብል መሰለ የሆኑ የሚያከፍሩ ቢድዓዎች ላይ ያለ ዘካ አይሰጠውም። ለካፊርም ይሁን ለእንዲህ አይነቱ ሰው ከዘካ ውጪ ካሉ የሰደቃ አይነቶች መስጠት ችግር የለውም። ቀጥታ ወንጀል ላይ እንደሚያውለው እስካልተረጋገጠ ድረስ ሶላትን በመተው ለከፈረ ሰው እንደዚሁ ዘካ አይሰጠውም። ማያከፍሩ ወንጀሎችን የሚዳፈር ኩፍር ደረጃ ያልደረሱ ቢድዓዎች ያለበት ሰው አስፈላጊ ሆኖ ከተገኘ ቢሰጥ ችግር የለውም። እነሆ ይህ በእንዲህ እንዳለ ዘካ ግንድና ቅርንጫፍ ለሚባሉ አይሰጥም። ግንድ ማለት ወላጆች የወላጅ ወላጆች ማለት ነው። ቅርንጫፍ ማለት ደግሞ ልጆችና የልጅ ልጆች ማለት ነው። ለነዚህ ዘካ አይሰጥም። ምክንያቱም የነዚህን ወጪ መሸፈን ዋጅብና ግዴታ ነው አቅም ያለው ሰው ላይ። ዘካ አውጥቶ ለነዚህ ከሰጠ እሱ ከራሱ ሊያወጣው የነበረውን የወጀበበትን ወጪ በዘካ መሸፈንና ማካካስ የራሱ ኪስ እንዲጠበቅ ማድረግ ነው የሚሆን። ስለዚህ ለእናት ለአባት እንደዚሁ ለእናትና አባት ለወላጆቻቸው ለአያቶች እስከ መጨረሻው ከፍ ቢልም የአባቱ አባት የእናቱ እናት የእናትም እንደዚሁ ቅድመ ቅም አያት የሚባሉት ቢኖሩ ለነሱ ዘካ አይሰጥም።
ወጫቸውን የሚያስፈልጋቸውን ነገር ከንጹህ ገንዘቡ ነው ሊሰጥ የሚገባው። ለልጆች እንደዚሁ ለልጅ ልጆች ከዛም ዝቅ ቢሉ የልጅ ልጅ ቢሆኑም ዘካ አይሰጥም። ከራሱ ከኪሱ ነው ከንጹህ ገንዘቡ ሊሰጥ የሚገባው። ሌሎችም ወጫቸውን መሸፈን ግዴታ ይሆንበታል የሚባሉ ቅርብ ዘመዶች ከዘካ አይሰጣቸው። አላሁመ ኢላ ሀብቱ መጠነኛ ሆኖ ከዋና ገንዘቡ የሰጣቸው ካልበቃቸው ይሄኔ ዘካ ሊሰጣቸው ይችላል። ለምሳሌ ለልጇ አልያ ደግሞ ለአባትና እናቱ በየጊዜው የሚያደርግላቸው ወጪ ካልበቃቸው በአመት አንዴ ዘካውን ሲያወጣ እነሱ ችግር ላይ ቢሆኑና እርዳታ ቢያስፈልጋቸው በመሰረቱ ዘካ ይገባቸዋል ከሚባሉት ውስጥ ከሆኑ እሱም ከንጹህ ገንዘቡ የሚሰጣቸው ካልበቃቸው ዘካውን ቢሰጣቸው ችግር የለም። ይህ በእንዲህ እንዳለ ለወላጆችና ለልጆች ዘካ መስጠት የማይቻለው ቋሚ ወጫቸውን ነው። እዳ ቢኖርባቸው እዳቸውን ከዘካ ቢከፍልላቸው አልያ ደግሞ በሆነ መልኩ ከስረው ከሳራቸውን ቢሸፍንላቸው ምንም ችግር የለም። የሚከለከለው የምግብ፣ የመጠጥ፣ የመኖር የግድ መሰረታዊ የሚባሉ ነገሮች ወጪዎችን እሱ ሊሸፈን ይገባዋልና ይሄን ዋጅብ የሆነውን ነፈቃ ብቻ ነው በዘካ መሸፈን ማይወጅብበት። ለወንድምና እህቱ ዘካ መስጠት ይችላል አይችልም? በተወሰነ መልኩ ኺላፍ አለበት። የተሻለው ወንድምና እህቱን እሱ የሚወርሳቸው ከሆነ ሲሞቱ ለነሱ ዘካ መስጠት አይፈቀድለትም። ሲሞቱ ማይወርሳቸው ከሆነ ልጆች ካሏቸው በልጆቹ ስለሚገደብ ይሄን የዘካ ቢሰጣቸው ችግር የለም። የዚህ ደሊሉ ምንድነው የተባለ እንደሆነ ወዐለ الوارث مثل ذلك ተብሏል። አንድ ሰው የልጁን ወጪ መሸፈን አለበት። እሱን የሚወርሰውም አካል ወጪውን ሊሸፈን ይገባዋል ተብሏል። ሲሞት የሚወርሰውን አካል ከዋና ገንዘቡ ሊረዳ ወጪውን ሊሸፈን ይገባዋል። ሲሞት ማይወርሰው ከሆነ እንዳይወራረሱ የሚያደርግ ርቀት ካለ ክፍተት ካለ ዘካ ቢሰጥ ችግር የለም። ወንድምና እህቱ ካገቡ ከወለዱ ዘካ ቢሰጣቸው ችግር የለም። ባያገቡም ባይወልዱም በርካታ ዑለሞች ዘንድ ቢሰጣቸው ችግር የለም ተብሏል። በላጩን የተሻለው ከዋና ገንዘብ መስጠት ነው። ከተቸገሩ ወይም የሰጣቸው ካልበቃቸው ከዘካ ቢሰጥ ምንም ችግር የለም። ከዛ ውጪ ለአክስት፣ ለአጎት፣ ለልጆቻቸው፣ ለሌሎችም ዘመዶች ዘካን መስጠት ይቻላል ብቻም ሳይሆን ወጫቸው ግዴታ ላልሆነ ዘመዶች ዘካን መስጠት በላጭና ሱናም ጭምር ነው። አንዳንድ ፉቃሃዎች ይስተሐቡ ብለዋል። ወጫቸው ግዴታ ላልሆነ ዘመድ ለሆኑ ሰዎች ዘካን መስጠት ሱና ነው ብለዋል። ለምንድን ነው የሆነው ያለን እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ለምስኪን ሰደቃ መስጠት ሰደቃ ብቻ ነው፣ ለዘመድ ሰደቃ መስጠት ሰደቃም ዝምድናም ነው ብለዋል። በሌላ ዘገባም በላጭ ሰደቃ ለዘመድ የሚሰጥ ነው የተባለበትም ሁኔታ። ነገር ግን መስፈርቱን ያሟሉ መሆን አለባቸው። ከላይ በተጠቀሰው መልኩ ዘካ የሚገባቸው ሲሆኑ ነው ለነሱ መስጠቱ አጅርም ያስገኙ። ዘካ የማይገባቸው ከመሆኑ ጋር ለነሱ መስጠት አላህ ዘንድ ተባረከ ወተዓላ ያስጠይቃል። ለነሱ የተሰጠውም ዘካ አይባልም። አስተካክሎ ዘካን ማውጣት ያስፈልጋል። እነሆ በዚህም የዘካን ዘርፈ ብዙ ጠቀሜታ ማወቅ እንችላለን። ዘካ በአግባቡ መወጣቱ ለምድር በሙሉ ኸይር ነው፣ ጠቃሚ ነው። አቅመ ደካሞች እንዳይቸገሩ በሰላም እንዲኖሩ ያደርጋል። በህይወታቸው ደስተኛ እንዲሆኑ ያደርጋል። በስራቸው ያሉ ህፃናት፣ አረጋውያን፣ በሽተኞች፣ የቲሞች በሰላም እንዲኖሩ ያደርጋል። ክብራቸውም ጭምር ይጠበቃል። በየዓመቱ ሀብታሞች ዘካን በአግባቡ አውጥተው ለአቅመ ደካሞች ከሰጡ በየመንገዱ የሚንከራተት የዕለት ጉርሱን አጥቶ የሚያለቅስ አይገኝም። አላህ አቅም የሰጣቸው አላህን ሊፈሩ በአግባቡ ዘካቸውን ሊያወጡ ይገባል። እንደዚሁ ደግሞ ዘካ ሲሰጥ የበታችና የበላይ ተብሎ መከፋፈል አይኖርም። በዓመቱ በስርዓቱ ዘካ ከተሰጠ አቅም ያለውም እንደ አቅሙ እንደ ኑሮው ደረጃ ይኖራል። አቅሙ ዝቅተኛ የሆነውን በዘካ ከሚያገኘው እንደ ቤቱ ገመናውን ሸፍኖ መኖር ይችላል። እንደዚሁ ደግሞ ዘካ በመስጠት ማህበረሰቡ እርስ በርሱ ይተሳሰራል፣ ይዋደዳል፣ ይተሳሰባል። አቅመ ደካሞች ባለሀብቶችን ይወዳሉ፣ ኸይርን ያስቡላቸዋል። ምቀኝነትና መጠላላት ይጠፋል። ይህ ካልሆነ ግን ስርቆትና ሽፍታነት፣ ውንብድናም ይቀንሳል። ዘካን በአግባቡ ባለማውጣትና በስስትነት ሊመጣ የሚችል ነፍስ ለማጥፋት የማሰብ ወንጀልም ጭምር ይቀራል። ብዙ ጊዜ ባለሀብቶች ለራሳቸው ብቻ በማሰብና በመጨነቃቸው ከነሱ በታች ያሉ ሐቅ ያላቸውን በመርሳታቸው ምክንያት አቅመ ደካሞች ለባለሀብቶች ጥሩ አመለካከት አይኖራቸውም፣ ኸይር ያስቡላቸውም፣ ይመቀኟቸዋል፣ ሸርን ያስቡላቸዋል። ለመዝረፍ ለመስረቅ እነሱን ጭምር ሁሉ ህይወታቸውን አጥፍተው ንብረታቸውን የራሳቸው ለማድረግ የሚያስቡበት ሁኔታ ይኖራል። የሰው ልጅ በተፈጥሮው ማግኘትና መብላት መጠጣት ይወዳል። ያለ ገንዘብና ያለ መብላት መጠጣትም መኖር አይችልም። ይሄን በትክክለኛው መንገድ አላህ በፈቀደለት ባዘዘለት መንገድ ካላገኘው ሸይጣን አታሎት በሌላ መንገድ ሊያገኘው ሊሞክር ይችላል። ዘካ ግን በአግባቡ ሲወጣ ሁሉ አይመጣም፣ ወንጀል ይጠፋል። በርካታ ወደ ሪባ የሚሄዱ ሰዎችም አሉ። አንዱ ሰበብ በትክክለኛ መንገድ
አላህ በፈቀደላቸው ባዘላቸው መልኩ ከባለ ሀብቶች ሐቃቸውን አለማግኘታቸው። እነሆ ዘካን በአግባቡ ስናወጣ የሁሉ ችግር ይቀራል፣ ሰላም ይኖራል፣ መተሳሰብ ይኖራል። ይህ ደግሞ ማህበረሰቡ ጠንካራ እንዲሆን እንዲደጋገፍና ህይወት ላይ ችግሮች እንዳይኖሩ ወይም እንዲቀንሱ ሰበብ ይሆናል። በመሆኑም እያንዳንዱ ሙስሊም ወንድም ይሁን ሴት ሀብት ያለው አቅም ያለው ዘካን በአግባቡ ሊያወጣ ይገባዋል። ዘካ የሚቀበሉ ሰዎችም አስፈላጊ ከሆነው በላይ ሊቀበሉ ሊጠይቁ አይገባቸው። ማይገባቸው ከሆነም የሚሰጥ ሰው ስላገኙ ብቻ ሊቀበሉ አይገባቸው። እንዲሁ ዝም ብሎ ገንዘብ ለማከማቸት ያሉ ሌሎችን የጎዱ የዘካን ገንዘብ መቀበል የራስን ኪስ ለመሙላት ብሎ የሌሎችን ኪስ ባዶ ማድረግ አኺራ ላይ ከፍተኛ ቅጣትና ውርደትን ያስከትላል። ኢማም ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የራሱን ገንዘብ ሊያበዛ ብሎ የሰዎችን ገንዘብ የሚጠይቅ ፍም ነው የሚጠይቀው፣ ከፈለገ ብዙ ፍም ይሰብስብ ከፈለገም ይቀንስ ብለዋል። ዛቻ ነው ይሄ። በሌላም ኢማሙ ትርሚዚና ሌሎች መዘገቡት ሐዲስ ሰውን መጠየቅ አቅም ላለው ለጊዜው የሚብቃቃበት ላለው ሰው አይፈቀድም፣ ድህነት ወገቡን ለሰበረው ዕዳ ላስቸገረው ሰው ካልሆነ በስተቀር ብለዋል። የራሱን ገንዘብ ሊያበዛበት ከሰው የሚጠይቅ ሰው የቂያም ቀን ፊቱ ላይ አባሳ ምልክት ያለበት ሆኖ አላህ ፊት ይቆማል፣ ይዋረዳል። አኺራ ላይም እሳት ሆኖ የሚበላውን ነገር ነው የሚጠይቀው። ስለዚህ የፈለገ ሰው ብዙ ይጠይቅ፣ የፈለገ ሰው ትንሽ ይጠይቅ ብለዋል። አስፈራርተዋል፣ አስጠንቅቀዋል። ዘካ አቅም ላለው መስራት ለሚችል አይገባም የሚል የነቢ ሐዲስም አለ። መስራት እየቻሉ ተኝተው የሚውሉ አሉ። ጤና አላቸው፣ የሥራ አጋጣሚዎች ብዙ አሉ፣ መስራት ይችላሉ፣ ዘካ አይገባቸው። የጤና ችግር ኖሮበት መስራት የማይችል አሊያ ደግሞ እየሰራ በቂ ማያገኝ ሰው ነው ዘካ የሚገባው። ለዚህም ነው ዘካ የሚሰጡ ሰዎች ጥንቃቄ ማድረግ አለባቸው። ለማን ነው ለምን አይነት ሰው ነው መስጠት ያለብኝ ሊሉ ይገባል። ለዚህም ማማከር ካለባቸውም እውቀት ያላቸው ሰዎችን ሊያማክሩ ይገባል የተባለ የሚችለውን ጥንቃቄ አድርጎ ዘካ የሚገባው መስሎት የሰጠ ኋላ ላይ ዘካው የተሰጠው አካል ድሃ እንዳልሆነ ዘካ እንደማይገባው ቢረጋገጥ መጀመሪያ የሚችለውን ያክል ጥንቃቄ አድርጎ ከሆነ የሰጠው ምንም የለበትም። በቸልተኝነትና በግድ የለሽነት ዝም ብሎ ከሆነ የሰጠው ኋላ ላይ ዘካ ማይገባው መሆኑን ባለሀብቱ ዘካ የሚሰጠው አካል ካረጋገጠ ድጋሚ መስጠት ይወጅብበታል ሁሉ ተብሏል። ከዛ ዘካን የተቀበለ አላህን ሊያመሰግን ይገባዋል። ምክንያቱም ከዘካ የሚያስፈልገውን ወጪ የሚሸፍንበትን መጠን ከባለ ሀብቶች በዋጅብነት እንዲያገኝ አላህ ፈቅዶለታል፣ ደንግጎለታልና ጌታውን ሊያመሰግን ይገባዋል። አስከትሎም ደግሞ ዘካን የሰጠውን አካል ሊያመሰግን ዱዓ ሊያደርግለት ይገባል። ምንም እንኳ ዘካ የሚሰጠው አካል ከሌሎች መወደስን ዱዓ እንዲያደርጉለት ብሎ በዋነኝነት ነይቶ መስጠትን መጠንቀቅ ያለበት ቢሆን ሰዎች ዘካ አምጥተው ሲሰጧቸው ለነብዩ ሰለላሁ ዐለይሂ ወሰለም ያኔ ለነብይ ተሰጥቶ ለሚገባቸው ሰዎች ነበርና የሚከፋፈለው ዘካ ለሰጣቸው አካል ዱዓ ያደርጉ ነበር። አላህ ባዘዛቸው መሰረት ወሰሊ ዐለይሂም ኢነ ሶላተከ ሰከኑን ለሁም ብላ። ከዚህ በመነሳት ዑለሞች ዘካ የሰጠ ሰው ዱዓ ይደረግለታል ብላ። ምንድነው የሚደረግለት ዱዓ? ነብዩ ያደርጉት የነበረው አይነት ዱዓ ራሱ ነው ያሉ አሉ። ሶላዋት ለነብዩ እንጂ ለማንም አይገባም፣ ሌላ አይነት ዱዓ ነው የሚደረገው ያሉም አሉ። ኢማም ሻፊዒ ረሕመቱላሂ ዐለይህ አጀረከ አላሁ ፊማ አኽረጅተ ወጀዐለሁ ለከ ጠሁራ ወባረከ ለከ ፊማ አብቀይተ ተብሎ ዱዓ ይደረግለታል ብላ። በሰጠኸው ባወጣኸው አላህ ምንዳን ይስጥህ፣ ንጽህናና ወንጀል ማበሻ ገንዘብህን ማጥሪያም ያድርግልህ፣ የተቀረው ሀብት ንብረትህንም የተባረከ ያድርግልህ ተብሎ ዱዓ ይደረግለታል ብላ። የግድ ይሄን ሐፍዞ ማለት አለበት ማለት አይደል። እሱ በሚገባው በሚያውቀው ቋንቋ ይሄን ሐሳብ የያዘ መልካምን ጥሩን ዱዓ ሊያደርግ ይገባል። እንደዚሁ የተሰጠውን ሊንቅ አይገባም። ወከዛሊክ ዘካ የሚሰጠውም አካል ዘካ የሚገባቸው ችግር ላይ ያሉ ሰዎችን ካወቀ በፍጥነት ክብራቸው በተጠበቀ መልኩ ዘካን ሊያደርስላቸው ይገባል። ዘካን በመስጠቱ ደስተኛ ሊሆን ኸይር ነገር ላይ ሊሽከዳደም ይገባል። ዘካን ሊያዘገይ በጭራሽ አይገባም። ነገ የሚመጣውን አያውቅም። ሞቱ አላህ ዘንድ ከመጠየቁ በፊት ዘካ ከወጀበበት በኋላ ንብረቱ ወድሞ የሚያወጣበትን ከማጣቱ በፊት ፈጥኖ ሊሰጥ ይገባል። ከሞትኩ በኋላ ቤተሰብ ሊያወጣልኝ ይችላል ብሎ ሊያስብ አይገባም። ብዙ ሁኔታዎች ላይ ሟች እንደሞተ ልጆቹ በንብረት ተጣልተው አይደለም የሞተውን አካል ራሳቸውና ፊት ለፊት ያለውን ወንድማቸውን ወንድምነት እህትነት የሚረሱበት ሁኔታ አለ። ከዛልክ ዘካ የወጣለት ንብረት እየጨመረ ይሄዳል፣ ከአደጋዎች ይጠበቃል። ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም ቢሃ ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ዘካ መስጠት ንብረትን ያጠራል፣ ውስጥንም ከስስታምነት ከስግብግብነት ያጠራል፣ ገንዘብንም ያለ አግባብ ሊቀላቀሉ ከሚችሉ የሰው ሐቆች ያጠራል።
ለአላህ ብለን ያወጣነውን እንደሚተካለን እሱ ከራዚቆች ሁሉ የተሻለ ራዚቅ እንደሆነ አላህ ነግሮናል። አላህ ስጥ ያለውን የሰጠ አላህን የፈራ አላህ እንደሚተካለትም ያመነ መልካሙን መንገድ አላህ ያገረለታል ብሎናል ሱረቱ አለይል ላይ። መስጠት ያለበትን ያልሰጠ ከጌታው የተብቃቃ የኮራ በጀነት ያስተባበለ ከሰጠ አላህ እንደሚተካለትም አምኖ ያልተቀበለ ለአስቸጋሪው መንገድ እናገረዋለን እንዳርገዋለን ብላ ሰስቶ የሰበሰበው ገንዘብ ጀሃነም ላይ ሲንከባለል ሲዋረድ አኺራ ላይ ምንም አይጠቅመውም ተብሏል። እነሆ ዘካን ሰደቃን መስጠት አላህን የመውደድ ምልክት ነው። የኢማን ጥንካሬ መገለጫም ነው። አላህና መልእክተኛው ያዘዙትን ፈጥኖ የመታዘዝ ምልክትም ከገንዘብ ይልቅ አላህና ረሱልን አኺራ እንደሚወዱ ማሳያ ነው። ለዚህም ነው ለአላህ ብለን የምንሰጠው ወጪ የምናደርገው ነገር ሰደቃ የተባለ። ሰደቃ ማለት የሷድቅነቱ የትክክለኛ አማኝነቱ ማሳያ ምልክት ማለት ነው። በተፈጥሮ የሰው ልጅ ገንዘብ ይወዳል። ለፍቶ ደክሞ ያመጣውን የሚወደውን ገንዘብ ለአላህ ብሎ መስጠቱ በአላህ የማመኑ ምልክት ነው። አኺራን ከዱንያ የማስበለጡ ምልክት ነው። ሙሉ ሀብታችን የሰጠንም አላህ ነው። ከሀብቱ ትንሽ ቀንሳችሁ ስጡ ብሎ ያዘዘንም አላህ ነው። አንድ ሀገር ላይ ያሉ ሰዎች ዘካን በአግባቡ ሲሰጡ ሀገሩ ሰላም ይሆናል። የሀገሩ ሪዝቅ በረካ ያለው ይሆናል። ሀገሩ ላይ ዝናብ እንደ ልብ ይገኛል። በተቃራኒው ደግሞ ዘካ ሲከለከል ሀገሩ ላይ ሰላም ይጠፋል፣ ድርቅ ይበዛል። ሰዎች የሚሰበስቡት ሀብት የሚቆጥሩት የሚሰበስቡት ሀብት ቢኖራቸውም በረካ ቢስ ይሆናል። ቀደም ሲል የተጠቀሱ አይነት ፈሳዶች ይበዛሉ። ሸር ማሰብ፣ መመቃኘት፣ መጠራራት፣ አንዱ ሌላኛው ላይ ዘረፋ፣ ጥቃት ለማድረስ መሞከር እንዲስፋፋም ያደርጋልና አላህ ከሰጠው መስጠት ተገቢ ነው። ሶሒህ በሆነ ሐዲስ ኢብኑ ማጃህና በዛር ሌሎችም እንደዘገቡት ሰዎች ዘካን የከለከሉ እንደሆነ ዝናብ ይከለከላሉ፣ እንስሳት ባይኖሩ መቼም አላህ ዝናብ አይሰጣቸውም ነበር ብለዋል። ስለዚህ ሀገርን ለማልማት ሀገርን ለመጠበቅ ዘካ የሚሰጡ ሰዎች በአግባቡ በደስታ ሊሰጡና የአላህን ሐቅ የምስኪኖችን ሐቅ በትክክል ሊያደርሱ ይገባቸዋል። ዘካ በመሰረቱ ዓመት እንደሞላ ነው የሚወጣው። ረመዳንን ብቻ እየጠበቁ ማውጣት ግዴታ አይደለም። ዓመት የሚሞላው ረመዳን ላይ የሆነ ሰው ረመዳን ላይ ማውጣቱ በላጅ ነው። አስቀድሞ ረመዳን ላይ ማውጣት የፈለገ ምንም ችግር የለው። ነገር ግን ዘካ የወጀበበት ከ2 ከ3 ከ4 ወር በፊት ከመሆኑ ጋር ለረመዳን ማቆየት ተገቢ አይደለም። ዘካን በወቅቱ ማውጣት ዋጅብ ነው። ረመዳን ላይ ሰደቃ መስጠት ደግሞ ሱና ነው። ለሱና ተብሎ ዋጅብ አይተው። እነሆ ዱንያ ትልቅ ፈተና ናት። ኢማም አልቡኻሪ ሙስሊም በዘገቡት ሶሒህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከዕባ ጥላ ስር ላይ ተቀምጠው አቡ ዘርን አዩአቸው። ከዛም ሁሙል አኽሰሩነ ወረቢል ከዕባ አሉ ነቢ፣ እነሱ ናቸው ከሳሪዎች፣ በከዕባ ጌታ ይሆንብኛል፣ አባቴና እናቴ የእርሶ ፊዳ ይሁኑ፣ ማናቸው እነዚህ ከሳሪዎች ብለው አቡ ዘር ሲጠይቋቸው እዚህ ዱንያ ላይ ብዙ ሀብት ያላቸው አኺራ ላይ ከሳሪዎች የሚቀሉ የሚያንሱ ሰዎች እነሱ ናቸው። ነገር ግን ኢላ መን ቃለ ሃከዛ ወሃከዛ ወሃከዛ እንዲህ ያደረገ ሰው ሲቀራ ከፊት ከኋላ ከግራ ከቀኝ አላህ ከሰጣቸው የሚሰጡት ሲቀሩ አኺራ ላይ የሚያንሱ የሚቀሉ እነሱ ናቸው ብላ። እዚህ ዱንያ ላይ ገንዘብ ማግኘቱ ትልቅ ፈተና ነው፣ አለማግኘቱም ፈተና ነው። ከሁለቱም ፈተናዎች የሚድነው አላህ የወፈቀው አላህ የጠበቀው ሰው ብቻ ነው። ስለዚህ ዱንያን አላህ መፈተኛችን እንዳያደርጋት ዱዓ ማድረግ፣ ዱንያን አላህ ከሰጠን በአግባቡ መያዝና በአግባቡ ወጪ ማድረግን አብሮ እንዲሰጠን፣ ዱንያን በማጣት አላህ የፈተነው ሰውም ሰብሩን አብሮ እንዲሰጠው ዱዓ ሊያደርግ ይገባዋል። هذا والله تعالى أعلم። አላህ ተባረከ ወተዓላ በአግባቡ ጾመው ሰግደው ኸይርን ሰርተው አኺራ ላይ ከሚሸለሙ ባሮቹ ያድርገን። አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀት ከመልካም ስራ ጋር ያደለን። አላህ ሀብቱን ለሰጣቸው መስጠቱንም ጭምር ይስጣቸው። ለአቅመ ደካሞች የርዝቁን በር እሱ ቀጥታ ይክፈትላቸው። ሀገራችንና ዓለም ላይ የሰው ልጆችን በሙሉ ያስጨነቀ ያለውን መስጂዶች እንዲዘጉ ያደረገውን በሽታም አላህ ተባረከ ወተዓላ ያንሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።